ወይ ፈተና ብለን ዛሬም ተገናኝተናል። እንደምን አላችሁ የእግዚአብሔር ቤተሰቦች? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም በረከቷ ይደርብን። ዛሬ የቁስቋም ማርያምን ተአምር ነው መነግራችሁ። ከቁስቋም ማርያም የመጣልኝን ትልቅ ገጠመኝ ነው መነግራችሁ። ደስ የሚል ገጠመኝ ነው። እዚሁ ሽሮ ሜዳ ታውቁታላችሁ። ወደ እንጦጦ ማርያም መሄጃ ቁስቋም ማርያም አለች። ስለ ቦታው ብዙ ነገሮች ተአምራት ታውቃላችሁ ብዙ ሰዎች። አጠቃላይ ቦታው የቅዱሳን የተሰወሩ አባቶች በረከት ቦታ ስለሆነ ይሄንን ገጠመኝ መስማታችን አይደንቅም። ግን የዚህ ገጠመኝ ባለቤት የሆኑ ሰዎች እድለኞች ናቸው። ምንድነው የመናፍቃን አዳራሽ ቦታ እየሄዱ ያስቸገሯቸው እናትና አባት ናቸው። እንግዲህ ልጆች ኦርቶዶክሳዊ ሆነው ልጆች ቤተክርስቲያን ተከታታይ ሆነው እናትና አባት ግን የመናፍቃን አዳራሽ ይሄዳሉ። ነገሩ የተገላቢጦሽ ነው። የአባቶችን ልብ ለልጆች የልጆችን ልብ ለአባቶች ይሰጣሉ ብሎ እንደተናገረው በዮሐንስ ወንጌል ላይ ይሄ ነው የሆነው እና በጥበብ ልጆቻቸውን ሲያስተዳድሩ የነበሩ በጣም ጎበዝ ታታሪ ሰራተኞች የነበሩ በሰፈር የተመሰከረላቸው ጎበዞች የነበሩ እናትና አባት አሁን ተገልብጠው በአንዲት ተከራይ ምክንያት አምነው ተብሎ ማለት ነው አምነው ተብሎ የፕሮቴስታንቷን እምነት ተከትለው ሄደው ቸርች አብሮ መፈንጠዝ መዝለል ጀመሩ። ልጆች ወይ ፍንክች በፍጹም የሚገርማችሁ ልጆች እድሜያቸው 18 20 እና 22 በሁለት ዓመት ልዩነት ነው የወለዷቸው። በፍጹም አናደርገውም አሉ። ሁለቱ ሰንበት ተማሪዎች ናቸው። አንደኛዋ ሰንበት ተማሪ አይደለችም። ግን እናትና አባት አስቸገሩ። ቤት ውስጥ እንትን ባለቤት ናቸው፣ ማዘዝ ይችላሉ። የጴንጤ ፕሮግራም የሚከፍቱላቸው የጴንጤ መዝሙር የሚከፍቱት ልጆቹ እንዲለወጡ ይፈልጋሉ፣ ይሰብኳቸዋል፣ ለማስተማር ይፈልጋሉ። በቃ ልጆቹ ግራ ገባቸው። በሁለት ወር ውስጥ ሲቸገሩ ተከራዋን አስፈራርተው ከግቢ ውጭ ብለው በቃ ውጭ ካሁን በኋላ ከአንቺ ጋር እንጣላው በእውነት እንጣላለን ውጭልን ከዚህ ቤት ብለው አስወጧት። እናትና አባት ማስወጣት አትችሉም ብለው ጸብ ተነስቶ ፖሊስ ሁሉ መጥቶ እኛንን ያከራየናት ልጆች ማስወጣት አይችሉም ሲባል ፖሊሶቹም አትችሉም ተባለ። ለምንድነው እንደዚህ የምታደርጉት ሲባሉ እናትና አባታችን ቀየረችብን። በዛ ላይ ደግሞ ቤት ውስጥ ነፃነት አጣን። እኛ ኦርቶዶክስ ነን፣ እናትና አባታችን ደግሞ ፕሮቴስታንት ናቸው። ስለዚህ እነሱ እናትና አባት ስለሆኑ ማወራ ስለሆኑ ብቻ እኛ ልጆች ተጽዕኖ ፈጠሩብን፣ አንፈልግም ብለው ልጆቹ በቃ መካሰስ መጣ፣ ጸብ መጣ ማለት ነው። የሰፈር ሰው ሁሉ ሰምቶ በዚህ ጉዳይ ላይ ኑኛ ጋር እደሩ እስከመባል ለማጥናትም ለቴሌቪዥን ፕሮግራም ለማየትም ሃይማኖታቸውን ፕሮግራም ለማካሄድም ተቸግረው ማለት ነው። እና ሄደው ፓስተሮቻቸውን ቸርች ውስጥ ሄደው እስከመናገር ድረስ ደረሱ። እኛ አንፈልግም፣ እኛ ኦርቶዶክስ መሆን ነው የምንፈልገው፣ እኛ ኦርቶዶክስ እንደሆንን መጽናት ነው የምንፈልገው። ስለዚህ አስታግሱልን፣ ለአንዴና ለመጨረሻ ጊዜ መተን ነው የምንናገረው፣ ውሳኔ እንወስናለን ብለው ልጆቹ ተናገሩ። ምን አስባችሁ ነው ሲባሉ ይሄ የኛ ቅር ነው፣ የኛ ውሳኔ ነው። በቃ ቤት ውስጥ ምንም አይነት የፕሮቴስታንት ነገር እንዲከፈት አንፈልግም፣ እኛም የኦርቶዶክስ አንከፍትም፣ በቃ ስለዚህ በቃ አንፈልግም ንገሯቸው ብሎ ተናገሩ። መብታችን ነው አሉ እናትና አባት። በፍጹም ጌታ መክበር አለበት እዚህ ቤት ውስጥ ጌታ ሊከብር ይገባል ምናምን ብለው ደነፉ። ይሄ ነው እንግዲህ ታሪኩ ጅማሬ። ወይ ፈተና ማለት ያለ ለልጆች አባትና እናት ለልጆች ፈተና ሲሆኑ ማለት ነው። ምናልባት ይህን ትምህርት የምታዳምጡ ፕሮቴስታንቶች ምን ፈተና ነው ልትሉ ትችላላችሁ። ቀጥሎ የምትሰሙትን ታሪክ ግን ስትሰሙ ትደነግጣላችሁ። በጣም ነው የምትደነግጡት። ገጠመኙን ስቀርጸው በራሱን የራሴ ቦታው ላይ ድረስ ሄጄ ካላየው አላምንም ብዬ ሁሉ ነበረ። ማለት እንዴት ነው እንደዚህ የሚሆነው ብዬ ተደናግጬ ማለት ነው። ፈተናም አይደል እንግዲህ ታሪኩ ፈተናም ስለሆነ ለልጆቹም መፈተኛም ስለሆነ እንዲበረቱም ስለሆነ የግድ መሆን አለበትም ተብሎ ስለታመነ ከመንፈስ ቅዱስ የመጣ ፈቃድ ይመስለኛል እንጂ እንደዚህ አይነት ነገር ውስጥ ገብቶ የወጡ ልጆች የሉ። በፍጹም ሁለቱ ሰንበት ተማሪዎች ናቸው። የዛ የቁስቋም አይደሉም፣ የሌላ ሰንበት ተማሪዎች ናቸው። የሚኖሩት ግን እዛው አካባቢ ነው። እንደገና ደግሞ አንደኛው ሰንበት ተማሪ አይደለም፣
በክርስትና ህይወቱ ግን ከሰንበት ተማሪዎች ይበልጣል። በክርስትና ህይወቱ ማለት በመንፈሳዊ ህይወቱ ጎበዝ ነው። ምን ለማለት ፈልጌ ነው? መቼም እንደ ጥላቻና እንደ ንቀፌታ እንዳታዩብኝ። ጸበል ቦታ አይጠፋም። ጦጦ ማርያምም ጦጦ ኪዳነ ምሕረትም የተለያዩ ቦታዎች ላይ ሄዶ በሚያያቸው ነገሮች ብርቱና ጎበዝ ሆኗል። አንዷ ሴት ነች፣ ሁለቱ ወንዶች ናቸው። እና ጎበዝና ብርቱ የሆነው በጾም በጸሎት በስግደት ነው። እነዛ ደግሞ በአገልግሎት ናቸው፣ ጎበዞች ናቸው። በሃይማኖታቸው እውቀትና በሃይማኖታቸው እዛ ባለው በአገልግሎታቸው ጥሩ ናቸው። ፖዚቲቭ ቲንከር ናቸው። ግን ጾም ጸሎት ስግደት የሚባል ነገር ያው ብዙም አይደለም። ያው ቤት ውስጥ ሰግዶ ጸልዮ መተኛት ምናምን ብዙም አልተለመደም። አገልጋይ ሲባል እኮ አስቸጋሪ ነው። እና እግዚአብሔር ልቦናችን ይክፈትልን። እናትና አባት በጸኑበት ሀሳባቸው ጸንተው የፈለግሽውን አምጪ የፈለግከውን አምጣ ብለው ሲናገሩ ልጆቹ እናትና አባት በሌሉበት ቀን ተሰብስበው ውሳኔ ይወስናሉ። ምን እናርግ ሲባባሉ አንደኛው ልጅ ከሰንበት ተማሪዎች መካከል አንደኛው ማለት ነው እንከራከራቸው ይላል። ምንድነው የምንከራከራቸው? እኛ በቂ የሆነ ትምህርቱም የለንም። እነሱ ታውቃቸዋለህ፣ ሰዓት ነበልባል ናቸው። ተር ብለው ለፍልፈው ከዛ በኋላ ዝም ነው የሚሉት። ሊያስተምሩን ሲሞክሩ እንኳን ከዚህ በፊት አይተነው የማናውቀው እውቀት ነው እናትና አባታችን ላይ ያየ ነው። በሁለት ወር በሶስት ወር ውስጥ ምን እንዳስጠጧቸው አናቅም፣ ምን እጅ ጭነውባቸው እንዳመጧቸው አናቅም ብለው ይከራከራሉ። አይሆንም፣ ክርክር መከራከር አያስፈልግም ብለው ክርክሩን ይተውታል። እሺ ምን እናርግ ሲባባሉ አንድ ተከራይ እናስወጣና እኛ ለብቻችን እዛ ቤት ውስጥ እንደር ሶስታችን በዚህ ተስማሙ። እሺ አንድ ተከራይ ግዴታ መውጣት አለበት። በዚህ ካልተስማማችሁ ግን ምን ወስነው ውሳኔ ያለ ብለን እንንገራቸው። ምን አሰብኩ ሲባል ይሄ በጸሎት የበረታው ልጅ ውጭ ወጥተን መከራየት እንችላለን እንዴ? ተማሪዎች እኮ ነን። ተማሪ ሆነን ውጭ ወጥተን ተከራይተን ምን ልናደርግ ነው? ግድ የላችሁም እኔ ሰርቼ መጥቼ የቤት ኪራይም ቢሆን እከፍላለሁ። የሆነ ለምግባችንም ሶስት ነን ለምንም ብለን ሆዳችንን ማሙላት አያቅተንም። እንዲያውም እንጠነክርበታለን ይባባላሉ። ከዛ ሴቷ ፈራች። አንደኛው ታክሲ ያው እየተማረ ታክሲ ታሪ ያስከብራል መሰለኝ። እዛው ታክሲ አካባቢ አይጠፋም። ምናልባት ታክሲ ተራ አስከባሪ ነው የሚሆነው። በቀን ገቢ ይኖረኛል፣ ለዕለት ጉርሳችን አናጣም። ለቤት ኪራዩ ግን እኔ አልችልም። እኔ ለዕለት ጉርሳችን የሆነ ነገር ማምጣት እችላለሁ፣ ቤት ኪራዩ ደግሞ እናንተ ቻሉ ብሎ ይላቸዋልና በዚህ ተስማምተው እናትና አባት ማታ ሲመጡ እንደለመደባቸው ቲቪ ሲከፍቱ ሄደው ሶኬቱን ከጋቶ ላይቱን አጠፉትና መነጋገር አለብን አሉ። እሺ እንነጋገር፣ ጎሽ እንደዚህ ስንወያይ ደስ ይላል አሉ እናትና አባት። ጥሩ ልጆቹ ደግሞ ከዛ አንደኛ እኛ ከእናንተ ጋር መኖር እንፈልግ ነበር፣ ግን አልቻልንም። ያልቻልነው ደግሞ በእናንተ እንደዚህ መሆን ነው። ድሮ ማን እንደነበራችሁ እናውቃለን። ምን ታረጉ እንደነበር እናውቃለን። አዎ ጌታ ከዛ የመሰለ ባዕድ አምልኮ አውጥቶን እዚህ የመሰለ ነገር ውስጥ ከቶን ጌታ እንድናውቀው አድርጎን። ቆይ ተረጋጉ ልጆቹ ማለት ነው። እማዬና አባዬ ስለሆናችሁ ብቻ መደንፋት አትችሉም። ያላችሁ ጊዜ ዛሬ ነው። ዛሬን በደንብ ካላዳመጣችሁን እናትና አባትነታችሁ አይሰራም። እንዴት አሉ ልጆቹ። እናትና አባት እንዴት ደነገጡ። ምን አስባችሁ ነው አሉ። ዛሬ ካላዳመጣችሁን ከዚህ በኋላ አይሰራም። አዳምጡን፣ ጆሮ ስጡን። ልጆች ነን፣ መብት አለን። ምንም እንኳን ኢትዮጵያ ውስጥ የልጆች መብት ባይከበርም ግን መብት አለን። መብታችንን ለማስከበር እንሞክራለን። ስለዚህ ካሁን በኋላ እዚህ ቤት ውስጥ ቴሌቪዥንም ሆነ ምንም አይነት ጂፓስ ላይ የጴንጤ መዝሙር ከሰማን አንድ ተከራይ በግድ አስወጥተንም ገፍትረንም እቃውን አስወጥተንም ቢሆን ለብቻችን ሶስታችን አንድ ቤት ውስጥ እናድራለን። በዚህ ቤት አናድርም፣ ያው መኝታው ቤቱ ይስፋችሁ ብለው ይሄንን አስወሰኗቸው። አይ ተከራይ ከምታባርሩማ ችግር የለውም እኛ ካስጠላናችሁ አሁንም ማድረግ ትችላላችሁ አሉ። እሺ አሉ እናትና አባት። እንግዲህ ጌታን ለማምለክም ምናምን ብለው በሚል ሰበብ ቤቱ ሰፋቸው መሰለኝ። ልጆቹን ጎርምሰዋል። የጉርምስና ነው ተዋቸው። ልጆቻችን አድገው ነው ጎርምሰው ነው ምናምን። በቃ ደግሞ ፕሮቴስታንት ሲሆኑ ይንቀሸቀሻሉ። ይሄ ደረትን ነፍቶ በኮንፊደንስ የማውራት ሰውን አለመስማት። እንደገና ደግሞ ደጋግሜ እናገረዋለሁ። ይሄ ነገር ባህሪያቸው ተመሳሳይ ነው። ልጆቹ ሲናገሩ ይሄ ነገር ባለፈው የገለጽኩት አገላለጽ ነው በቃ ብለው የትም ቦታ ስትሄዱ ሲናገሩም ሲያወሩም የተለያዩ ሀሳቦችን ሲሰጡም
ያኛውን ሰው በናቀ መልኩ ነው ወይም አያውቅም እሱ እኔን የማውቀው እኔ ድኛለሁ የሚል ይሄ ከዚህ በኋላ ምንም ነገር የለብኝም የማለት ሰውን አለማፈር ባህሪ ያለባቸው ትህትና የሚባል ነገር የለባቸው ይመስላል እንጂ ለጊዜው ይላሉ እንጂ ዜሮ ውሸት ነው ውሸት። እና እናትና አባት ልጆቹን በጉርምስና ሰበብ በቃ እንደፈለጋቸው አሏቸው። ሄደው ማታውኑ ለተከራይ ነገሯቸው። እንዴት ለምን እንዴት ስንት ዓመት ኖረን በቃ እናትና አባታችን አስቸግረውን ነው እንደዚህ ነው። እና ሁላችሁም ከእናንተ መካከል የመውጣት ሐሳብ ያለው ካለ የመውጣት ሐሳብ ካላችሁ አንዳችሁ ልቀቁልን። እኛ አንቺ ውጭ አንልም። ሁላችሁም ተመሳሳይ የሆነ እድሜን የቆያችሁት 5 ዓመት 4 ዓመት ቆይታችኋል። አንዳችሁ ግን ውጡልን፣ አስቡበት፣ ተነጋገሩ አሏቸው። ምንድነው የሚሆነው? ከባድ ፈተና ነው አይደል? ወይ ፈተና ማለት ይሄ ነው እንግዲህ። ከዛ አንደኛዋ ተከራይ ሴት ናት፣ ሴት ላጤ ናት። ቀድማ የምትገባው እሷ ነች። እና ሙስቲ ነው ቤት እንሰብሰባ፣ እኛ ብቻ ሳንሆን ልጆቹ የሚምጡና እንሰብሰባሉ። ሁሉም ኦርቶዶክሶች ናቸው የተከራዩት ማለት ነው። ችግሩ ይሄ ነው አለች። አዎ በቃ እናትና አባታችን ጴንጤ ሆነውብናል፣ ሊሰሙን አልቻሉም። ቤት ውስጥ እየከፈቱብን ነው። እኛ ደግሞ አገልጋዮች ነን፣ እኛ ደግሞ መንፈሳውያን ነን፣ አንችልም አሉ። ለምን አንድ አትኖሩም አሏቸው። እንዴት አንድ ሶስታችን የተለያየ ቤት? አዎ እኛ መውጣት አንፈልግም፣ እኛ ተመችቶናል እዚህ ቤት፣ በእናታችሁ ለስራም ለምጃለሁ፣ ጥሩ ቦታ ነው ያለው፣ ትባካችሁን አታስወጡን አሉ። ልጆቹ በጣም አዘኑ። ማለት እኛ በቃ አንድ ቤት ያስፈልገናል፣ ለመጸለይም ለመስገድ ምንም ችግር የለውም፣ መጸለይም ትችላላችሁ፣ ተስማማለህ አሏቸው። እሺ ከዛ እና አንቺ እኮ ብቻሽን የምትኖሩ፣ እኔ ደግሞ ሴት ያለችበት ቤት ውስጥ ማደር አልፈልግም አለ። የትኛው? ይሄ አንደኛው ሰንበት ተማሪ። ከዛ ይሄኛው ደግሞ እድሜያቸው ተቀራራቢ ነው። ቢገባ ምናልባት በእድሜ ትበልጠዋለች። በ3 ዓመት በ4 ዓመት ብትበልጠው ነው። ግን በወጣትነት በሰውነት በወጠምሻነት ማለት ነው ሴቷ ታንሳለች። እና ደስ ያላችሁ እኔ ጋር ማደር ትችላላችሁ። እኔ አንተ ደር አይደለም። አንቺ ከፈለሽ እኔ ጋር ነኝ። ሴት ስለሆንሽ እነሱ እዛ ጋር ቤተሰብ አለ፣ እዚህ ጋር ቤተሰብ አለ። እኔ ግን ብቻዬን ስለማደር ጎረምሶቹ እኔ ጋር መምጣት ከፈሩ እኔ ወንድሞቼ ናቸው፣ አብረን ብዙ ዓመት ይኖረናል። ከፈራችሁ ግን እሷ መምጣት ትችላለች አለች። ከዛ አሁን አንቺ ጋር ነው መምጣት የምፈልገው አለች። ሴቷ ገባች። ከዛ እዛ አሉ መጸለይ እንፈልጋለን አሉ። እኔ ቤት መጸለይ ትችላላችሁ አለች። እኔም አብሬ ጸልያለሁ፣ ምን ችግር አለው? አያችሁ እግዚአብሔር ሲጠራ። እና ስዕል ተለጠፈ። ስዕል መጣ። እዛ እንጦጦ ማርያም አካባቢ፣ እንጦጦ ኪዳነ ምሕረት፣ ስላሴ፣ እዛ ሽሮ ሜዳ አካባቢ ያሉ ስዕሎች አሉ፣ ብዙ ስዕሎች አሉ። እሱን ሰብስበው አምጥቶ ግድግዳው ሙሉት መጋረጃ ሰቀሉ። መዝሙር መክፈት እናትና አባት ነፃነት ሰጥቷቸዋል። ከዛ መስኮት ከፍተው በመስኮት በኩል እንትን ማለት ጀመሩ፣ ስፒከሩን ማውጣት። ከዛ አይ ማዘር እንደዚህማ አይደረግም፣ ልጅቷ መጣ ማለት ነው። አይ ማዘር ማለት ልጆቹ ወጥተዋል አይደለም? አዎ በቃ ለእናንተ ነፃነት ተፈቅዶላቸዋል። ስፒከር በመስኮት በኩል አታውጡ። ይሄ ጀማሪ የሆነ ክርስቲያን ከጳጳስ ይበልጣል እንደሚባለው አይነት ደስ አይልም እና ትልልቆች ናችሁ፣ ለእኛም ደስ አይልም፣ ጥሩ አይደለም ሲሉ ጊዜ እኛ መብታችን ማምለክ እኮ መስኮት ከፍቶም ስፒከር በመስኮት በኩል ማምጣት ምናምን፣ አይ ውጭ ዕቃ ላጥብ ስለፈለግኩ ነው። ከመቼ ወዲህ ማዘር ቤት አይደል ዕቃ የሚያጥቡት? ቪላ ቤት ነው፣ ውጭ ዕቃ አይታጠብም፣ አጥበውም አያውቁም። እና እንደዚህ አይደረግም፣ ነውር ነው፣ እኔ በጣም ቅር ብሎኛል ብላ በድፍረት ተናገረች። ልጆቹ እኛ ጋር መጥተው ማደር የጀመሩት እኮ በዚሁ ምክንያት ነው፣ እንዲህ አይደረግም ስትል ጊዜ ትንሽ እፍረት ተሰምቷቸውም ምንም ይሁን አላውቅም፣ ብቻ ይሁንሽ በቃ ምናምን ብለው ስፒከሩን ወደ ውስጥ አስገቡት፣ መስኮቱን ዘጉት፣ በሩን ከፍተው ግን በጣም ነው የሚከፍቱት፣ መዝሙሩን በጣም ነው የሚከፍቱት። እና ለራሳቸው ብቻ በቂ ነው የሚሆነው አይደለም መዝሙሩ፣ ግን በጣም ጥሩ ባልሆነ መንገድ ራሳቸውን አበላሹ። ልጆቹ ተሰብስበው ጸሎት በሚያደርጉበት ሰዓት ከጎረቤትም አብረን እንጸልይ ምን ችግር አለውና እስቲ እንጸልይ እያሉ ሲያመጧቸው እንጸልይ ተሰብስበን አሉ። በጸሎት የሚመራው ማን ነው? ሰንበት ተማሪው ነው። ታላቅ የሚባለው ሰንበት ተማሪው ነው። መሀል ላይ ማን ነው? ማናት? ሴቷ ናች። የመጨረሻው ልጅ ደግሞ መንፈሳዊ የሚባለው ጎበዝ የሚጸልየው የሚሰግደው ልጅ ነው። ግን በጸሎት መምራት ውዳሴ ማርያም በጸሎት መምራት ምናምን እንጂ አገልጋይ ስለሆነ እንጂ የሚበልጠው ማን ነው? ይሄኛው ልጅ ነው። መንፈሳዊ የሚባለው ጠንካራ የሚባለው ልጅ የትኛው ነው? ጸበል ቦታ ላይ የመናፍስትን ሴራ ምናምን የሚያውቅ ነውና የእናትና የአባቱ መንፈስ በጣም ነው የሚቃወመው። በጣም ግን ለማንም ያልተናገረው አንድ ጉዳይ አለ። እሱም ሊናገር ይፈልግና
እናትና አባት ቢሰሙ ቢያውቁ ምናልባት ይሄን ነገር ምን ሊሉ እንደሚችሉ ስላላወቀ ዝም ብሎ ደብቆታል። እሱ ምንድነው አቴቴ ጨሌ አውጥቶ ጥሎባቸዋል። እና ከቤተሰብ የተቀበሉት ነው፣ አልተመለከም። እናትና አባትም አላመለኩትም። ግን ጠንቋይ ቤት የመሄድ ደብተራ ጋር የመሄድ እድል ነበራቸው፣ ሄደው ነበረ። በተደጋጋሚም ጠንቋይ ጋር የመሄድ ቤት ውስጥም ደግሞ የታዘዙትን የመፈጸም እና ግን ጨሌውን አይደለም ያመለኩት። ጨሌውን እንደዚህ አምጥተው አንቺ ታውቂያለሽ ምናምን እያሉ እንደዚህ ማምለክ የለም። ከዛ ውጭ ግን ባዕድ አምልኮን ያውቁ እንደነበረ ልጆቹ ያውቃሉና ሲነጋገሩ ሲወያዩ እስቲ ይህን ትምህርት እናዳምጠው ብሎ ገጠመኝ ይከፍታል። አንድ ሁለት እያሉ እያዳመጡ በጣም እየተገረሙ ምን እያሉ የተለያዩ የፈውስ ፕሮግራሞችን ቪሲዲዎችን ሲከፍት ምን ሲል ሰንበት ተማሪዎቹ ናስቲ አንዴ እንፈልግሃለን ብለው ጠሩት። ይሄ ልጅ ሁለቱ ማለት ነው እህትና ወንድሙ። ከዛ ካሁን በኋላ እንድትከፍትብን አንፈልግም አሉት። ሌላ ፈተና ማለት ነው። ተጣሉ እርስ በርስ። እንዴ ምን ነው ለምን ምን ችግር አለው አላቸው። አይ በቃ አንፈልግም፣ ያው መጸለይ ነው የምንፈልገው፣ የነዚህን ሰዎች ትምህርት መስማት አንፈልግም አሉ። ሁሉም ሰንበት ተማሪ አንድ መርፌ ነው የተወጉት። አይገርማችሁም? ግን ምክንያት የላቸውም፣ አያውቁም። ምን እንደሆነ እኮ መረጃ አያውቁትም። ይሄ የኮሚቴ መርፌ ማለት ነው። ኮሚቴ አንድ አይነት ሀሳብ ላይ ያላቸው ይቅርታ አድርጉልኝና እኔም ሰንበት ተማሪ ነኝ። ስለመበሳጭ ነው በጣም እና ልጁ እሺ ታናሽም ስለሆነ እሺ ያለ 18 ዓመት ልጅ ነው። እሺ ችግር የለውም ከደበራችሁ ግን እኮ ምንም ችግር የለውም አላቸውና ከዛ ሲገቡ ያንን ቪሲዲ ክፈትልን ማለት ጀመሩ። ቤተሰብ ፈለገው ቪሲዲውን። ሰንበት ተማሪዎቹ በጣም ተናደዱ። በቃ ሳይወዱ በግዳቸው ቤተሰብ ስለፈለገው ብቻ መከፈት ተጀመረ። አጋንንት ሲወጣ ሲፈወሱ ምን ሲሉ አዩና አጉል ነገር አምጥተህብን እዚህ ተከልክብን፣ ከዛ ወንደው ደና እየሰገድን እየጸለይን እስቲ ሌላ ስብከት እንስማ ምናምን ሲሉ እንዴ የዚህ ነገር ተቃዋሚ ናችሁ እንዴ እናንተ አሏቸው። አዎ እኛ እንደዚህ ነገር ብዙ ማየት አንፈልግም አሉ። ለምን? አንተስ? እኔማ ደስ ይለኛል፣ ያው እነሱ ሰንበት ተማሪ ሲሆኑ ነው። አንተስ? እኔ ሰንበት ተማሪ አይደለሁም፣ ግን ቤተክርስቲያን ጉባኤ እካፈላለሁ፣ ጸበል ቦታ እንደዚህ መናፍስቶች የሚወጡባቸው ቦታዎች ላይ ሄጄ ብዙ አይነት ተአምራቶችን አያለሁ እመለከታለሁና እሱም ያውቀውን የመጽሐፍ ቅዱስ እውቀት አውቃለሁ፣ ግን ደግሞ ይሄንንም አውቃለሁ እና ይሄ ነው ሲል በጸሎት ህይወትም ያውቁታል። ልጁ በጣም ጾመኛ ነው፣ ጸላይ ነው፣ ሰጋጅ ነውና አሃ እውነት ነው ለካ ሰንበት ተማሪዎች ሰነፍ ናቸው የሚባሉ ለዚህ ነው ማን ብላ ነገረቻቸው። እንዴት ምናምን ብለው መከራከር ጀመሩ። አይ ይቅርታ አድርግልኝና እኮ ግን በሃይማኖት ሰነፍ ነህ፣ ማነው በመንፈሳዊ ህይወት ሰነፍ ነህ እኮ አሉት ትልቁን። አንቺም እንደዚሁ አለባበስሽ ልክ አይደለም፣ ትምህርት ቤት ስትሄጂ የሆነ ቦታ ስትሄጂ የምትለብሺው ልብስና ቤተክርስቲያን ስትሄጂ ይለያያል። ይሄ ልጅ ግን በጣም ስነ ስርዓት ያለው ልጅ ነው ምናምን ብለው ልዩነት ፈጠሩባቸው። ከዛ አንተ አስወቀስከን አይደል ምናምን አሉት። አይ እኔ ምንም ማለት እኔ አትልበስ ልበስ አላልኩም፣ ራስን መንፈሳዊ ህይወትን መኖር የምትችለው ብሎ ወንድማማቾች ተኮራረፉ። ከዛ ይሁን በቃ እሺ እንደፈለጋችሁ ክፈቱት፣ እኔ ማየት እፈልጋለሁ በቃ በዚህ አጋጣሚ ያለ ተከፈተ። ለአንድ ወር ከምናምን ያክል ቪሲዲ እያዩ ገጠመኝ እያዳመጡ ሁሉም አይምሯቸው በሰለ። በምንድን ነው የበሰለው? በእውቀት ብቻ በሰሉና መቁጠሪያ የለም፣ ዕጣን የለም፣ ቅባ ቅዱስ የለም፣ ምንም አይነት እንትን የለም። እንትን ይጸልያሉ፣ ይተኛሉ። ስግደት እንኳን ራሱ የለም። ከተኙ በኋላ ግን ልጁ ይሰግዳል። እና ልጅቷ እቺ ሴቷ ተከራይ ማለት ነው፣ ላጤዋ ተከራይ ሴቷ አብራት ስትኖር በሆነ ነገር ተቃቃሩ። ምንድነው ሁሉም ከተኙ በኋላ የመላከ መንክራትን የኔን ገጠመኞች ምናምን ማዳመጥ ትቀጥላለች። ለሊቱ ሙሉ ያዳመጠችና እቺኛዋ ተረበሸች። ልጅቷ ሰንበት ተማሪዋ እኔ ደብሮኛል በእናትሽ እኔ በቃ እንዲያውም እዛኛው ቤት ሊደር አንቺ እንደፈለግሽ ተኛ ያለቻት። እንዲያውም በቃ አንቺ እዛ ሂጂ እኔ ወንድምሽ እኔ ጋር ይምጣ አለቻት። እሺ ግን ወንድሜን በእናትሽ አጉል እንዳታረጊው፣ ድንግል ነው ዲያቆን ነው መሆን የሚፈልገው ምናምን አለቻት። እና በጣም ተናደደች። እንዴት የምታስቢው እንዴ እሱ እኮ ገና 18 ዓመት ልጅ ነው እኮ እድሜ ከፍተኛ ነው እንዴት እንደዚህ ያለሽ አለቻት። አይ አይታወቅም እና እንዲያውም በቃ ወንድሜ እዛው ያድራል እንደምን ብዬ ከጎኑ አድራለሁ አለች። በጣም ይደብራል። ለማንኛውም ወንድምሽን አናግረዋለሁ እኔ ከኔ ጋር እንዲያድር እፈልጋለሁ አለች። ከዛ አቡሽዬ በእናትህ ከኔ ጋር ና እና አብረን እንደር እየሰገድን ምናምን አስተምረኝ በቃ አለማምደኝ አለችው። ከዛ ልጁ እሺ አለ። እሱ መሬት የሚተኛው እሱ አልጋ ላይ የምትተኛው የነበረው። ከዛ አልጋውን አወጡትና እሷ እዛ ጥግ እሱ እዚህ ጥግ መሬት ላይ መተኛት ጀመሩ። ጎበዝ ሆነች፣ በቃ በሃይማኖቷ በጣም ብርቱ ሆነች። ከዛ በመሃል ማን መጣ?
ይቅርታ ልበለው ብላ ፍቅረኛዋን ይቅርታ አለችው። ጥፋት አጥፍቻለሁ በላዩ ላይ ቺት አድርጌዋለሁ ምናምን ብላ ይቅርታ ማለት ጀመረች። የቤተሰቦቿን የዛር መንፈስ ምናምን እያሰበች እናቷን ሄዳ ታረቀች፣ ወንድሞቿን ታረቀች። እና በቃ ፍቅረኛዋ ቤት መምጣት ጀመረ። ወንድ ቤት ውስጥ መጣ፣ ላግባ ማለት መጣ። አያችሁ ህይወቷ እየተቀየረ ሲመጣ ጊዜ እቺ ሴት እህታቸው ማለት ነው እቺ ሰንበት ተማሪዋ በጣም ተለወጥሽ፣ ደስ ይላላችሁ። ይኸው ትምህርቱ ነው ምን ላድርግ አለቻት። ትምህርቱ ነው እና ከብዙ ሰው ጋር ታረቅኩኝ፣ ጸበል እየሄድኩ እየተጠመኩኝ ነው። ምን ችግር አለው? ይሄ ኦርቶዶክሳዊ ስርዓት ነው የፈጸምኩት። አንድም እኔ መላከ መንክራት የምትሏቸው ቅባ ቅዱስ የሚቀቡትን ማንም ሰው አግኝቼ አላቅም፣ ሄጄም አላቅም። ግን ቁስቋም እየተጠመኩ ያለሁት ቁስቋም ማርያም እያሳየችኝ ያለችው እና በመጸለይ ይሄ ነገር ማስተካከል ይቻላል፣ እናወራበት ግድ የለሽም አለቻት። እሺ ምን እናውራ ስትላት እናትና አባትሽ ያመልኩት የነበረው ነገር ምንድን ነው ሲሉ እኔ አንድ ነገር መናገር እፈልጋለሁ አለችው። ምን? ጨሌውን አውጥቼ ጥየዋለሁ። የምን ጨሌ? እናትና አባታችን ጨሌ ነበራቸው? አዎ። ጨሌ? አዎ። እዲ ተንደርድራ ሄደችና እማዬ ጨሌ ታመልኪ ነበረ፣ እሱ ነው እንደዚህ ያደረገሽ፣ እንደዚህ ነው ብላ ልጅቷ ተናደደች በጣም። ምን ሆነሻል ልጄ? እኔ ከጨሌ አምልኮ ወጥቻለሁ ምናምን አለች። በጣም አበደች። አያውቁም ነበር ለካ እና ሌላ ባዕድ አምልኮ ቦታ እንደሚሄዱ እንጂ ጨሌ ቤት ውስጥ እንዳለ ልጁ ነው የደረሰበት። ከዛ ማታ ጭቅጭቅ ተነሳ ምናምን፣ መቆጣጠር አቃታት ማለት በቃ ስትሰማ የነበረውን ገጠመኝ ላይም ቪሲዲ ላይም እኔ አቴቴ ነኝ እያለ መንፈሱ ሲጮማም ስለሰማች እዚህ ቦታ ላይ ደግሞ እኔ አቴቴ ጨሌ ያለባቸው እንዲያለባቸው መንፈስ እንዲያረጋል ምልክቶቹን ታይ ነበር በራሷ ላይ። መናፍቅ ያረጋል፣ አዳልሞት የሚባል መንፈስ መናፍቅ ያረጋል፣ ቡና ሰዓቱን ጠብቆ ያስጠጣል፣ በውርስ ያጣላል ምናምን እያልኩ ስናገር ሰምታ እናቷ ደግሞ በውርስ ተጣልታለች ከእህቶቿ ጋር። አስተዋለችውና ደንግጣ በቃ እማዬ ግድ የለሽም ይኸውልሽ እንደዚህ ነገር አለ፣ ግድ የለሽም እማዬ ይሄን ነገር አዳምጩ፣ እኔ ጌታን እንዳምን ትፈልጊያለሽ፣ እንድቀበል ትፈልጊያለሽ? አዎ በቃ እኔ ደግሞ ምልሽን ስሚኝ ብላ ልጅቷ እሳት ሆነች፣ ተገለበጠች። በአንድ ጊዜ ደነገጠች። ይችኛዋ ልጅ ላጤዋ አሁን ለነገሩ ላጤ አይደለችም፣ ምንድነው አምጥታለች፣ እጮኛ አምጥታለች። ምን ብለን ስም እናወጣላት? በቃ ለጊዜው ላጤዋን በላት፣ ሴት ላጤዋ አይደለ እንድንረዳና ሁለት ሴቶች ስላሉ እና የሴትዮዋ ልጅ ግን ፈጠነችባቸው። ከዚህ ከመንፈሳዊ ልጅም በጣም ፈጠነችና እሱ ሊናገር የፈራውን ነገር እና አትፍራ ና ችግር የለውም እንነግራታለን። ምንም አትቆጣም፣ አባዬ አይቆጣም፣ ሳያውቁ እኮ ነው አውጥቼ ጣልኩት አለ። ቆይ ግድ የለም ችግር የለውም ይኸውልሽ እማዬ እዚህ ቤት አቴቴ ጨልያል እንፈልገው፣ ደብቃችኋል። እንዴት አወቃችሁ? በቃ አውቀናል፣ ይሄ ልጅ ይጸልያል፣ እሱ አውቆታል፣ ደርሶበታል። ከዛ ፈሩት። አዎ ነበረ፣ ግን አሁን በጌታ ነኝ አይደል የሚሉት? አሁን በጌታ ነኝ። ምንድነው በጌታ ማለት? እኔ አማኝ ነኝ። እኛ ታዲያ ካህዲ ነን? ምእመን ማለት እኮ አማኝ ማለት ነው። ግዕዝ እኮ ቋንቋውን ተርጉማችሁት ጮህታችን ቀምታችሁን እኮ ነው። ልጇ ተነሳች፣ መጽሐፍ ቅዱስ ማገላበጥ፣ የተለያዩ መጽሐፍቶች ማንበብ፣ በማለዳ መያዝ፣ የሰው ቃርሚያ የሚለው መጽሐፍ፣ የመምህርን መጽሐፍ ገዛች። በቃ በጣም ብዙ ነገር ስትል ቁስቋም ማርያም አጠፋም ሄዳ ትሰግዳለች፣ ትጸልያለች። ወንድሟና እንዲህ ትላለች፣ ጸበል ቦታ ወሰደኝ አለችው። ሄዳ እንትን ስትል ስትጠመቅ ተረክብሎ ተነሳ። አጅሬው ማን? አቴቴ ነኝ የሚል ማን? አመቺሳ ነኝ። ደግሞ አመቺሳ የተሰጠችው እሷ ብቻ ነች። አጋጣሚ ሆኖ ከአያቷ ጋር ሄዳ ስለነበረ አመቺሳ ለማሰጫት ልጅሽን ተብላ ቅዥቅዥ ያረጋትም እሷ ነች። እና ሰንበት ተማሪም ሆና በሰንበት ትምህርት ቤት ውስጥ የነበራትን ላይፍ ስታየው ያው ብዙ መናገር አልፈልግም፣ ጥሩ አይደለም ህይወቷ። ይሄን ያክል መናገር አልፈልግም፣ ምክንያቱም ጥሩ አይደለም። አንዳንድ ጊዜ ቤቴን መንቀፍም እንዳይሆንብኝ ብዬ ነው። አሳልፎ ሰድቦ ለሰዳቢ ነቅፎ ለነቃፊ መስጠት እንዳይሆንብኝ ብዬ ተወዋለሁ። ጥሩ አይደለም፣ ብቻ በደፈናው ልውሰደው፣ እንዲያው በደፈናው እና ላይፏን አየችና ኖ በቃ እኔ ውስጥ በትክክል አቴቴ ጨሌ ያለ አዳልሞት ያለ የመናፍቅ መንፈስ አለ አለች። ለምን ሲባል ተኝቼም በቃ እማዬ የከፈተችው መዝሙር ይመጣል፣ ጆሮዬን ይበላኛል፣ የጴንጤ መዝሙር እንትን ይለኛልና የማይሆን ሆኖብኝ ነው እንጂ በመዝሙር ተስቤማ አልገባም፣ እኔ ጴንጤ አልወድም ስለምል እንጂ መዝሙሩ አትራክት ያደረገኝ ነበር አለች። ይወሰውሰኝ ነበር፣ ውስጤ ይጨፍራል አለች። ውስጤ ዳንኪራ ይረግጣል አላቸው እንደዚህ አይነት ሰዎች። ከዛ ቁስቋም ማርያም ሄደች፣ ትሰግዳለች፣ እዛው ትሰግዳለች፣ ትጸልያለች። እመቤቴ ሆይ እባክሽን በቃ መጨረሻ የቤተሰቦች የመጨረሻ አድኝ ብላ አልመጣም ብላ እዛው ግቢ ውስጥ ሙሉ ቀን ውላ ነው የምትመለሰው፣ ሙሉ ቀን እና ትምህርቷን ተወችው፣ አቋረጠች ትምህርቷን። መንፈሱ ጮኸ። ቤት መታ እኔ እኮ አቴቴ ነኝ ማለት ለልጆቻቸው ያልነገሩትን ለልጆቻቸው ያልተናገሩትን
በድብቅ የሚሰሩት የነበረውን መንፈሱ ዘርዘር አድርጎ መናገር ጀመረ። እንዲህ አድርገሽ አልነበረ በዚህ ጊዜ እንዲህ አድርገሽ አልነበረ እንዲያውም ከአባዬ ደብቀሽ እንደዚህ አላደረግሽም እያለች ልጅቷ እንዴት አወቅሽ? ከየት አመጣሽው? ነግሮኝ ነዋ ውስጥ ያለው ማን መንፈሱ። በጌታ በኢየሱስ ስም ይዣለሁ፣ ወጋው፣ ተይዘሃል ምናምን። አበደች እናትየዋ። በቃ ተጣሉ ባልና ሚስት። ከዛ ልጅቷ ወደ ራሷ ስትመለስ እየተደባደቡ ነው ማለት አይምሮ ወደ አይምሮ ስትመለስ ምን ሆናችኋል አለች። ከዛ ምን ሆናችሁ ነው ስትል ጊዜ አንቺ ነሽ ያጣላሽ። ምን አልኩኝ እኔ አሁን ዲስት ያልነበረ። ከዛ ወይኔ እኔ ውስጥ ያለው መንፈስ ነው አባዬ ምን ላድርግ እኔ ምን ይሻለኛል? እንዲያውም አልመጣም እዚህ ቤት አለች። ቆይ ነስ ያለና አባትየው ነስ ሂጄ ልጫንብሽና ጸልይ አላት። ከዛ ልጸልይልሽ ብሎ እጁን ጫነና በጌታ በኢየሱስ ስም ተይዘሃል፣ ወጋው፣ ታስረሃል፣ ተቃውሞ ያለው አቅም የለህም፣ በእስራኤል ላይ በያዕቆብ ላይ አስማት አይሰራም ምናምን ብሎ ለፈለፈ። ከዛ ቃና ብሎ አየውና ይመች ጀለሳለሁ። አባቱን እኮ ነው ይመች፣ አንድ ነን ይመች፣ በጣም ትችልበታለህ አለ። እና ልጄ አውቀሽ ነው አይደል? ራስሽ ነሽ አይደል? በእናትህ አንተ ካንተ የመጣሁት ነኝ እኔ አንተ አታውቀኝም፣ እኔን አንተ የምታወቅም ደብተራ ገሌ ጋር ሄድክም እንደዚህ እያለ ደነገጡ ልጆቹ፣ ሁለቱ ወንድማማቾች ማለት ነው። ይሄ ወንድማማቾቹ ተጣልተው ተኮራርፈው ነበር። አሁን እንደመቀራረብ በጣም ተቀያይመው ነበርና ሰንበት ተማሪው በጣም አኩራፊ ነው፣ ታላቅየው ማለት ነው። እና አረ ብራዘር እንደዚህ አትሆንብኝ፣ በቃ ይቅርታሽ ካጠፋሁኝ እኔ እኮ ምን አጠፋሁኝ? በጣም ጨዋ ነው ልጁ። ይሄኛው ልጅ መንፈሳዊ ሳይሆንም በፊት በጣም ገር ነው አሉ። በጣም ጨዋ ነውና በቃ ይቅርታሽ አለው። ታረቁ። ታላቅም ስለሆነ ያኛው እንደ መኮርኮም ነገር እንደ መማታት እንደ ጉልበተኛ ነገር ያደርገዋል። ምንም ሰንበት ተማሪ ቢሆንም ቤተሰብ ውስጥ የመላፋት ነገር አለ አይደል? እንደዛ ነገር አለና ደነገጡ። ልጅቷ እንትን ስትል እንደዛ ስትለፈልፍ ቤት ውስጥ መናፍስቶቹና እናትና አባት ብቻ የሚያውቁትን ልጆቹ ማወቁት። እንዲህ ብለሽ ነበርኩ እንዲህ አልሽ እኮ እያሉ ይነግሯታል። በቃ ሪከርድ አድርጋችሁ አሰሙኝ። ከዛ ምን ሪከርድ ያስፈልግሻል? እንነግርሻለን እንጂ ችግር ማየት እፈልጋለሁ እንዴት እንደምጮሃለች። ከዛ ቀይሯት። በቃ መስማት ሳይፈልጉ እናትና አባት ቤቱን ጥሎ ለመውጣት እስኪመኙ ድረስ የሰሩትን ኃጢአት በሙሉ ነገረቻቸው። መንፈሱ ተናገረ። እንዲህ አድርጋችሁ ደብተራ ጋር ሄዳችሁ፣ ጠንቋይ ጋር ሄዳችሁ፣ አባዬ ስንፈተ ወሲብ እንደዚህ አላረክም አባዬ እያለ ማለት ነው መንፈሱ። ልክ እንደ ልጅቷ እያስመሰለ ነው የሚናገረው። እንዲህ አንቺ ምን ሆነሽ ነው? በቃ ዝም በይ አልናገር። ዝም አይደለም አባትዬው በጥፊ እስኪመቷት ድረስ በላት። አንተ ልጅህ ነው እየመታህ ያለው፣ ይሄን አልነካኸኝም፣ አዋረድክኝ፣ አሁንማ ተያዝኩኝ። በጣም ሁለት ገባ ወጣ እያረጋት ማለት ነው። ግን በትክክል ልጅቷ የምታወራው ነገር እውነት ነው። ከዛ አለቀሱ። እናትየው መኝታ ክፍል ገብተው ሁለቱም አለቀሱ። መንፈሱን መቋቋምም አልቻሉም። ፓስተር መጣ እዛ ቤት ውስጥ እንጸልያሉ፣ እጁን ጫንባት አሉ። ከዛ እጅ ሲጭኑባት አንደኛውን ፓስተር ብልቱን ነው የመታው መንፈሱ ማለት ነው። ባክ ዞር በለው ከዚህ ብሎ እና እንደዚህ ብሎ ነው ወደ መቀመጫ ወደ ሶፋ ሄደው በቃ እኔ እዚህ ቤት ድጋሚ አልመጣም እስኪል ድረስ ማለት ነው። በጣም ባለጌ ነውረኛ የሆነች ልጅ አለችሁትን ባክ እሱ አይደለም መንፈስ ነው ብሎ ትንሹ ልጅ ተናገረ። መንፈስ አይደለም ራሷ ነች ብሎ ተነስቶ ሄደ። እሺ ከሆነች ታዲያ በቃ መንፈሱን ያዘዋ፣ እሺ እጇን ያዘልህ በቃ የምትችል ከሆነ ብሎ ልጁ ይሄ ትንሹ ልጅም ሰንበት ተማሪውም ልጅቷ ላይ ራሷ ላይ ሲጭኑባት ምንም እንደማይሆን ገብቷቸዋል። እርግጠኞች ሆነዋል፣ ደምድመዋል ማለት ነው። ሰንበት ተማሪውም ትንሽ ወደዚህ ወደ መናፍስቱ አሰራር የማወቅና የመመርመሩ ነገሩ ላይ መጥቷል እና መተጋገዙ ላይ ናቸው ያሉት። እና ይኸውልህ ልጅቷ የሆነ ነገር ብትሆን ግን አለቅህም፣ አስወጣለሁ ብለሃል፣ ስታስወጣው ማየት እፈልጋለሁ አሉ። እንዴት አድርጎ ያስወጣው? ይስቃል፣ ታሽካካለች፣ ልጅቷ ትስቃለች። ከዛ መጨረሻ ላይ ይኸውልህ ፍሬንድ አለ መንፈሱ ተነስቶ ልጅቷ ላይ ያለው ወገቡ እንደዚህ ይዞ ትሰማኛለህ፣ እዛ ቸርች መጥቼ ቡጊ እንጨፍርልህ ፈልገህ ከሆነ ችግር የለውም፣ ፒስ በቃ እንፈራረም፣ እንደራደር፣ ችግር የለውም እመጣለሁ። ከዛ ውጭ ግን ፕሊዝ ተወኝ በቃ እኔ በያዘችኝ ተይዣለሁ። የያዘኝ እኮ ይዞኝ እኮ የምለፈልፈው እኮ ታያታለህ፣ እዚህ ከጀርባ ያለችው ቆስቋም ማርያም ይዛኛለች፣ ተሰማለህ? እንደ ዱርዬ ነው የሚያወራው። እና ድምፁ አስደነገጣቸው እናትና አባትን። ከዛ ፓስተሮቹ ከሄዱ በኋላ እስቲ ቆይ መንፈሱ እንዲያወራ አድርጉልኝ አላቸው። ጸበል መጣና ረጨውና ቅድም እንደ ዱርዬ ስታወራ የነበርከው ማነው ሲለው ጊዜ ታቀኛለህ እኔ አታቀኝም? እኔ መልጄ ነሽ እኮ አንቺ። እኔ አሁን የማወራው ድምፄን አታቆም፣ ይሄን ድምፅ አትለየውም አለው። በድምፅ
ሰውየው ወጣት ዱርዬ የሆነ ደብተራ ጋር ቀርቦ ነበረ። ዱርዬ ነው ወደ ደብተራ የሚወሰደው፣ ይሄው ዱርዬ ነው፣ ራሱም ዱርዬ ነው። ማነው ደብተራ ነው ዱርዬው ራሱ። ያው ዘማዊ ሆኖ ሌባ ሆኖ ምናምን እንደዚህ ሆኖ መንፈሱ ዘው አድቅቆት ነው አልገብርህም ሲለው ዱርዬ ያደረገው፣ ሴሰኛ ያደረገው ማለት ነው። ግን ወደ ትልልቅ ደብተራዎችና ጠንቋዮች ይወስደው ነበር ይሄ ሰውዬና ድምፁ ወዲያው ገባው። አንተ ገሌ አይደለም የገሌ ድምፅ አይደለም ሲለው ጊዜ አዎ አሁን ተግባብተናል አለ። በጣም ደነገጡ። እንዴ ናትና ከዛ ምን ይሻላል ተባባሉ። በቃ መዝሙራችሁን ከፍታችሁ ስፈነጩ አልነበረ የፓስተራቻችሁ መጣው አይደለ የምታረጉትን አድርጓሉ። እና ለማመን የሚከብድ በጣም አስቀያሚ የሆነ በጣም ደስ የማይል ነገር የተፈጠረው ከዚህ በኋላ ነው። ማለት ልጅቷ ላይ ያለው መንፈስ ጴንጤ አዳራሽ ድረስ እነሱ ሲሄዱ እዛ ድረስ እየሄደ መድረክ ላይ ይጨፍራል፣ ይደንሳል። ራቁቷን ልብሷን እያስወለቀ እንደፈለኩ ጨፍርባቸዋለሁ፣ አቅም ያለው ካለ ያስወጣኝ፣ እስቲ መብት ያለው ካለ ያስወጣኝ፣ እኔ ማለት ገሌ ነኝ እያለ ቤተሰብን ማዋረድ ጀመረ መንፈሱ። አንዴ ነው የተያዘው። እንግዲህ ጸበል ቦታ ነው የሄደችው። ጸበል ቦታ ሄዳ ተጠምቃ ነው የመጣችው። ማንንም አጥማቂ አላገኘችም። ተያዘ መንፈሱ ማለት ነው። ስለተነቃበት ብቻ ነው ይሁሉ። እና ይሄ ልጅ ግን ይሄ 18 ዓመቱ ልጅ ግን በጣም ጎበዝ ነው። እና ለምን ልጅቷ እንደዚህ እንዳበደች ያውቃል እና ለማንም ግን አልተናገረም። አባትየው በልጅቷ ላይ እድል ሰርቶ ነበረ፣ የእድል መተት። እና የእድል መተት ስለሰራባት እድሏ ወስዶታል አባትየው። ያው ቅር እንዳይላችሁ ግን በምናገረው ነገር በጣም እንዳታዝኑ። አባትየው ተገናኝቷት ነው ሀብታም የሆነው። ይሄን ደግሞ እናት አታውቅም፣ ልጅቷም ደግሞ አታውቅም። ድንግልና እንዴት እንደፈረሰ አታውቅም። እንዴት ከፍቅረኛው ጋር እንደተጣላችም አታውቅም። መቼ እንደተፈጸመም አያውቁም። ግን መድረክ ላይ አወራ። ይሄን መድረክ ላይ እዛ የጴንጤዎቹ አዳራሽ ውስጥ ሄዶ እኔ እኮ የአባቴ ፍቅረኛ ነኝ፣ ልጅቷን እኮ ለአባቷ እኮ ነው ያስረከብኳት እኮ ምናምን እያለ ይለፈልፋል። በጣም ተናደዱ፣ ደነገጠ። አባትየው በጣም አለ፣ እባካችሁን ልጅ ይዛችሁ አስወጡልኝ እያለ ደነገጠ። በጣም አፈረ። መኝታ ክፍል መጥቶ ቁጭ አለ። ከቤት አልወጣም አለ። ምንድን ነው የምሰማው አንተ አለችው እናትየዋ። አምነሽው ነው እና ለምን ደነገጥክ? ለምን ፈራ ታዲያ? ልጅህን የገዛ ልጅህን? እናትየዋ በጣም ደነገጠች። እንዴት በላ ስማኛ ኢየሱስ ምናምን እያሉ በቃ እዛ እንግዲህ አዲስ ሃይማኖት ውስጥ ገብተዋል። የሆነ ምልክት እስኪያዩ ድረስ እንትን እያሉና መድረክ ላይ ተዋረድክ? ይሄማ ኢየሱስ በቃ በፍጹም ሊሆን አይችልም። ኢየሱስ በዚህማ አታረገኝም። እንዴት በአደባባይ ይዋረዳሉ ምናምን አሉ። በጣም ተናደዱ። እዛ ቸርች ውስጥ ያሉ ሰዎችም ደነገጡ። ራቅ ያለ ቦታ ነው የሚሄዱት። በነገራችን እዛው አካባቢ አይደለም የሚርመጠመጡትና አባትየው ከቤት አይወጡም። ከዛ ልጆቹ ወደ ቤታቸው እንዲመለሱና ቤታቸው እንዲገቡ ተደረገ። እናትየው አዘነች። እሺ በቃ እኔ መዝሙር አልከፍትባችሁም፣ ቤታችሁ ተመለሱና የእናንተ ከቤት መውጣት የተፈጠረ ችግር ነው እና ጨሌውን ግን ፈልጌ አጥቼዋለሁ። ለምን ፈለግሽው? እኛ እኮ የዛን ጊዜ ፈልገሽ እንደማታገኙ እናውቃለን። እሱ አውጥቶ አግኝቶ ጥሎታል። አንተ ከጣልከው በኋላ ነዋ እዚህ ቤት ውስጥ ትርምስምስ ነገር የመጣው አሉ። ለምን? እንዴት? አይ ይሄ ጨሌ ከቤትሽ እንዳይጠፋ ተብዬ ነበር። አሁን ነው ትዝ ያለኝ እና ከጠፋ በኋላ ታዲያ ምን መጣ? እናንተ እኮ ናችሁ ጴንጤ የሆናችሁት፣ እናንተ ናችሁ የከዳችሁት። እኛማ ምን ሆነን ሃይማኖታችንን ጠብቀን ያለ ነው። ልጆቹ እንድንጾም፣ እንድንጸልይ፣ እንድንሰግድ ቤታችን ውስጥ ዕጣን እንዲታጠን፣ ጸሎት እንዲጸልይ ፍቀዱልን፣ ሃይማኖታዊ ስርዓት እንድንፈጽም፣ ስዕልም እንድንሰቅል ፍቀዱልን፣ አለበለዚያ ልጆቻችሁ አይደለንም አሉ። እናትየዋ እንደፈለጋችሁ አለች። ተፈቀደላቸው፣ ደስ አላቸው። አንድ ክፍል ውስጥ ነው የሚያድሩት ልጆቹ። ስዕል ሰቅለው ዕጣን አድርገው እየጸለዩ እየሰገዱ ሲበሉ አማትበው ነው። አንድ ላይ በአንድ ህብረት ናቸው። ሴቷ በጣም ጎበዝ ሆናለች። በጣም ማለት በቃ አባቷ በመዋረዱ ብትደነግጥም በአባዬ ክፈትልኝ ስለ ጊዜ ውጭልኝ፣ አንቺ በመስኮት በኩል ትሄዳለች። ሂጂልኝ ብዬሻለሁ ነግሬሻለሁ ይላል። አባዬ እኔ እኮ አይደለሁም፣ ራሳችሁ እኮ ናችሁ እንደዚህ ያደረጋችሁት። ምን ላርግ? ይሄ እኔ ጥፋት እኮ አይደለም። በቃ ሆነ ተፈጸመ። አልተነገራትም። በነገራችን ላይ ይቅርታ ያልነገርኳችሁ፣ አልተነገራትም። እንዲያርጎሽ አልተባለችም። ወዲያውኑ አይምሯን ሲመልሳት ወደ ቤት ነው ያመጣት። ወንድሞቿም ከሰማች ታብዳለች ስላሉ እናትየዋም አትንገሩ ብሎ እናትየዋ የልጆቹ እግር ስር ወድቀው እባካችሁ እንዳትነግሩ ተብሏል። አባትየው በቃ እና ነገሩ ብቻ ተምታቷል። በዛ ሰዓት ግን አልሰማችም ልጅቷ እና
ሂጂልኝ ብዬሻለሁ አንቺ ልጅ ጭራሽ የተፈጸመው ነገር ሳያንስ እንደገና ደግሞ ትመጭብኛለሽ እንዴ? አሁን ምን ልንበለሽ የምትመጪው? አባትየው ደግሞ የሰማች መስሏቸዋል እና ልጄ ይቅርታ አድርግሽልኝ አባዬ እንዴ ምን ቀላል እኮ ነው ሃይማኖት መቀየር። ሃይማኖት እኮ ነው የቀየርከው እኮ መጽሐፍ ቅዱስ እንዲያውም ከዚህ ይበልጥ ልጆችን ወይም ልጆች አረጋውያንን የወደቁ ሽማግሌዎችን አለመርዳት ነው በጣም ከሃይማኖት መካድ የባሰ ከባዱ ነገር ይሄ ነው ይላልና ሃይማኖት መካድ አይደለም ትልቁ ጉዳይ። ሃይማኖትህን ስትክድ አምላክህንም እየካድክ እንደሆነ አምላክህን ስትክድ ደግሞ ትክክል አስራት አውጥተህ ድሃዎችን ረድተህ ልትባረክ የምትችልበትን ነገር ክደህ እንዴት ካላወቀው በስተቀር ምን ጥቅም የለም ማለችውና በር ከፈቱላት። ልጄ ይቅርታ ስላደረግሽልኝ አመሰግናለሁ። ሀብት ፈልጌ እኮ ነው ንብረት ፈልጌ እኮ ነው እንደዚህ ያደረኩትና እኔ ተሳስቼ ነው ሰዎች ናቸው ያሳሳቱኝ። የዛን ጊዜ ደግሞ እኔ በቃ ወጣትም ነበርኩ ብዙ ነገር አልገባኝም ነበር። አንቺም ደግሞ ገና 14 ዓመት ልጅ ነበርሽ ምናምን ይላሉ ያወራ። ምንድነው አባዬ የምታወራው አለችው አሉ አባትየው። አባዬ ምን እያወራህ እንደሆነ አልገባኝም። በቃ ተወው ችግር የለውም። እንዴ ጴንጤ ሆናችሁት እኮ አሁን የዛሬ ስንት ወር አይደል እንዴ? እኔ እኮ ጴንጤ ስለሆንከው ነገር ብቻ የምትል መስሎኝ ነው። ምንድነው የምታወራው አለችው። ከዛ ነይ እስቲ ማነሽ ብሎ ሚስትየዋን ጠሯት። ሂጂ አንቺ በቃ አሏት። ከና አላወቀችም እንዴ አሉ። አላወቀችም። ወይ ጉድ ቀባጥሬ ነበርኩ ነው ራሴ። ነገሩ በወሬ መስማቱ አይቀርም። የሰፈር ሰዎች ሄደው የሚያመልኩበት የነበረበት ቦታ ላይ የሰሙ ሰዎች አሉ እና ጉድ ነው በቃ በሰፈር ተዋረዱ። የሆነ ጊዜ መስማቱ አይቀርም። ስለዚህ ከኔ ነው መጀመሪያ መስማት ያለባት ሲሉ ጊዜ ቆይ ተረጋጋ፣ ስትሰማ ብትነግራትስ ምን ችግር አለው ነው እንዴ ብላ ስትሰማ ብትነግር። ቪዲዮስ ተቀርጾ ነበረ ሲባል አዎ ካሜራማንም ነበረ ቪዲዮም ተቀርጾ ነበረ። በይ እንሂድ አሉና ተነስተው ሄዱ። ቪዲዮውን አጥፋልን አሉ። ቪዲዮ ጠፋላቸው። አስወገዱ። ካሴቱን ሙሉ ካሴቱን የገዙት ከነ ሚሞሪው። በዛ ቀን የነበረው አምልኮ እኛ በምንከፍለው ገንዘብ በቃ ይደምሰስ የነበረው ቪዲዮ ማለት ነው ተብሎ እሺ ተብሎ ጠፋላቸው። ያው ፈቀዱላቸው። እዛ ያሉትም ከባድ ነገር ነው። እነሱም አሁንም ያመሰግኗቸዋል። እሺ ብለው ፈቅደዋል። ሙሉ ሚሞሪውን እንደሰጧቸው ያቺን ሰዓት የነበረችውን ሰዓት ብቻ ቆርጠን እንስጣችሁ ሲሏቸው ጊዜ ኖ ሚሞሪውን ብንሰጣችሁ እንኳን ቪዲዮዎች የተቀሩትን ሚሞሪውን ግን እኛ ጋር ነው የሚሆነው ብለው በዚህ ተስማምተው ሚሞሪውን እነዚህ ቤተሰቦች ሊወስዱት ቪዲዮ ተቆርጦ የተቀረው ቪዲዮ ብቻ እንዲሰጣቸው በሌላ ተገልብጦ እንዲሰጣቸው ተስማምተው ነው የተለያዩትና ይሄ ሆኖ ካለቀ በኋላ ልጅቷ ግራ ገብቷ ወንድሞቿ ጋር መጣ። አባዬ እንደዚህ ያለኝ 14 ዓመት ልጅ ሆነሽ ነው ለሀብት ንብረት ፈልጌ ነው ምናምን አለ። ምንድነው እሱ ስትጊዜ ኧረ ዝም ብሎ ለባክሽ ማለት። ከዛ ገጠመኝ ስታዳመጥ እውነቱን እያወቀችበት መጣች። ልጆች ለሀብት ንብረት ተብለው እንደሚደፈሩ ለመንፈስ እንደሚሰጡ አባት ለንብረት ብሎ እንደዚህ እንደሚያደርግ ምናምን ሲል ጊዜ አለችና ምንድነው ይሄ ነገር ብላ ደነገጠች። አወቀች። በቃ ገባት። እኔ ማስተምረው ነገር ገባት። አያችሁ ጥቅሙ ይሄ ነው። ሄደችና ደፍረኸኛል፣ አሁን ትምህርት ላይ አግኝቼዋለሁ፣ ይሄን ትምህርት ስማ። አዎ በትምህርቱ መሰረት ይሄ ነው ካላልከኝ 14 ዓመት ልጅ ሆነሽ ለንብረት ለሀብት ንብረት ነው ብዬ ያረኩት ብለህ ያልከውን ነገር ተነግረኛለህ አለችው። ከዛ ትምህርቱን አዳመጡ አባትየው። ከትምህርቱ በኋላ ያለውን ትምህርቱን ገጠመኙን ያዳመጡ ሌሊቱን ሙሉ ሲንቀጠቀጡ አደሩ። ሌሊት ተነስተው ወጡ። በቃ ፈሩ። ተመልሰው አልመጡም። ከዛ እማዬ አባዬ ምንድን ያደረገው ንገሪኝ። በቃ በጣም ልጅ አደገኛ ሆነች። ማንም የሚችል አጠፋ። የኔ ልጅ እስቲ እባካችሁ እዛ ጸበል ቦታ ወሰዷትና ይሄ መንፈስ የሚወጣ ከሆነ በምታውቋቸው እንደዚያ ምናምን በሚያስወጡት እስቲ እንዲወጣ አድርጉ። እናንተ ኢየሱስ እናመልካለን ትላላችሁ አይደል? እስቲ አስወጪ። ይኸው እዚህ መዝሙር እየከፈታችሁ አዲስ ክርስቲያኖች ትፈነጫላችሁ ምናምን ብሎ ልጆቹ በጣም እንትን አሉ። እና ምን አድርጊ ነው የምትሉኝ? ፓስተር ጋር ልውሰዳት ጊዜ አይደለም፣ ተመለሽ፣ ወደ እምነትሽ ወደ ነበርሽበት ተመለሽ። በቃ እሺ ችግር የለውም። አለበለዚያ በቃ እኛ ሰልችቶናል። እኛ እንደውም ያሰብነው ውጭ ወተን ልንከራይ ልንኖር፣ እሱ ታክሲ ተራ አስከባሪ ነው፣ በዛ እንደዚህ አድርገን እንደዚህ ልናደርግ ነበር ያሰብነው። ይሄ ነበር እቅዳችን አሉ። ኧረ ልጆች ያትውጡብኝ፣ ችግር የለውም፣ እኔ ቸርችም አልሄድም ምንም አልሄድም ብሎ እናት ነች። ያው በልጆቿ የሚደራደርባት ነገር የለም። ምንም ጌታ ቢሉም ዞሮ ውርደትም መጥቷል። እና አባትየው ተመልሶ አልመጣም። አባትን ፍለጋ እንደገና በየስልክ እንጨቱ ፎቶ እየተለጠፈ አባቴ ተብሎ ተለጠፈ። ያው አባቴ ማለት ግድ ነው። ልጅቷም ንዴት ቢኖርባትም ይገኛሉ ተብሎ የሚታሰብበት ቦታ ሲፈለጉ ዘመድ ጋር ተገኙ።
ፎቶ ከተለጠፈ በኋላ መጀመሪያ መለጠፍ የነበረበት ማን ነው መጠየቅ የነበረባቸው ዘመዶች ቦታ ነው ቸኩለው ነው እና ራሱን ያጠፋልም ተብሎ ታስቦም ስለነበረ ነው ሬሳው ከተገኘ ተብሎ ነውና ዘመድ ጋር ተገኙ እውነትም በትክክል ራስ የማጥፋት ፍላጎት ነበራቸው የሆነ ቦታ ሄጄ እንዴት አድርጌ ከገደሎ ድቄ ከፎቆ ድቄ ወይስ ከወንዝ ላይ ወይስ ባህር የት ቦታ ሄጄ ልሙት እያሉ እያሰቡ ነበር አባትየው በጣም ከባድ የሆነ ቅጣት ነው የምን ቅጣት የህሊና ቅጣት ማለት ነው መንፈሱ መጨረሻውን አያችሁት መጀመሪያ ደብተራ ጋር ለሀብት ብሎ ወሰደ በሀብት አኖረ በቅምጥል ህይወት አኖራቸው ምንም አይነት እንትን የላቸውም መንፈሳዊ ዕውቀት የላቸውም ከዛ ወደ ፕሮቴስታንት ሄዱ አስፈነጠሰ ከዛ በኋላ አሳበዳቸው በምን ባደረጉት ድርጊት መጨረሻ ላይ ተከዱ ሊያዞና መንፈሱ ተጠረቃቅሞ የልጆቹም የምኑም መንፈስ ተሰብስቦ ማለ ሄደ አባትየው ላይ እናትየዋ ፈርተዋል እንዲያውም ከእናትየዋ ላይ መንፈስ ሁሉ ሳይወጣ አይቀርም ምክንያቱም እናትየዋ ምን አሉ የልጆች አምላክ እያሉ የት ሄጄ ልጸልይ እስቲ እንደው ያሉ እየመጡ የጭንቀት አለ አይደለም ስዕሉ ፊት እየመጡ ምን ይሻለኛል ምን ላድርግ የት ሄጄ ልጸልይ በስዕል አያምኑም ፕሮቴስታንት ናቸው ተሳድበዋል ስዕሉን ግራ ገባቸው ፓስተሮቹ ምንም ሊያደርጉ አልቻሉማ እና የጭንቀት ጸሎት ከጭንቀት ለማላቀቅ ጸሎት ይጸልይላቸው ተብሎ ብዙ ነገር ተባለ እና ልጆቹ መጨረሻ ላይ ያለን እድል አባታችን ወደ ቤቱ እንዲመለስ ሄደን ይቅርታ አድርጌልሃለሁ ማለት አለብሽ አሏት ያለፈ ታሪክ ነው ምንም ማድረግ አይቻልም ተፈጽሞም ሆኖም ከሆነ አሏት የምታውቁት ነገር አለ ንገሩኝ አለች አይ በቃ እኛ እናቀም ግን ተፈጽሞም ከሆነ ይቅርታ አድርጌለት በቃ ምንም ማድረግ አይቻልም ራሱን ከሚያጠፋ በህይወት ኖሮ ንስሐ ይግባ እሺ ንስሐ መግባት የሚፈልግ ከሆነ ይቅርታ አድርግለታለሁ አለች ሄዱ ግን ሲሄዱ ብቻቸው መሄድ አልፈለጉም እኔም አብሬ እንዲሄድ ነው የተፈለገው ይሄ ሁሉ ግን የሆነው ምንድነው አባትየው ወደ ፕሮቴስታንት ሃይማኖት ከሄዱ በኋላ የመጣባቸው ውርደት እንደሆነ ስላሰቡት ይሄ መካደም ስላቆንኩኝ ማምለክ ስላቆንኩኝ ነው ይሄ ሁሉ ውርደት ውስጥ የገባሁትና የድሮውን ከራማ ላምልከው ብለው እንደገና መልሰው እዛ ዘመድ ቦታ ሄደው አብረው ቡና እያፈሉ ምናምን መካደም ጀምረዋል ትልቁ ነገር እዚህ ጋር ነው እንግዲህ እኔ ከሄድኩ በኋላ ያየሁትም ነገር ይሄ ነው ከዛ አብረን ይዞ ስንሄድ ጭራሽ ፈርሸው ተቀምጠዋል ጫት ይዘው ምናምን ተቀምጠዋል ጴንጤ የነበሩ ሰውዬ እንደገና ሶስተኛ ዙር ደግሞ ሌላ ነገር የጫት አምልኮ ይሄ እኮ በጣም እኮ የሚያስቅ ነገር ነው ብሎ ሴትዮዋም ተናደዱ እናትየዋም በቃ አይ እኔ ይሄንን ስለካድኩት ነው እና በቃ እኔ ማምለክ የምፈልገው ይሄንን ነው የእናቴ አባቴን አምላክ ጸበል ቦታ የሚዋረድ ይሄ ትንሹ ልጅ ተናደደ በቃ ጨርቁን መጣት ቅድድ አደረገ በጣም ተናደደ ልብሱን አወለቀ ወረወረ ስነ ስርዓት አንድ ጎረምሳ አሉት ኖ በፍጹም ይሄ እርጉም ነው ወራዳ ነው ይሄ ቆሻሻ ነው አሁንስ አበዛችሁት ምናምን ብሎ ልጁ ተው ልጄ እንዳትቀሰፍ ተው እባክህ ብዙ ዓመት የኖረ ጨሌ ያለ እዚህ ቤት ውስጥ ወደ 90 ዓመት የሆነው ጨሌ ያለ አሉ እና ተው ልጄ ትቀሰፋለህ እንትን እዚህ ተአምር በዛ ነገር የምን ተአምር የምታተኛ የሆነ ጨሌ አምጡት የታለ ቤቱን ተርመስሙስ ነው ተው ሳጥሩን ግልብጥብጥ እያደረገ ያክስቱን ቤት ያውቀዋል የዘመዶቹን ቤት ያውቃልና ግልብጥብጥ እያደረገ የት እንደሚቀመጥ ጨሌውን ሊቀመጥ ይችል ለካ እናትየውና አባትየው ደብቀውት ስለነበረ ጨሌውን አሁንም ተደብቆ የሚቀመጥ መስሎት ነው እና በክብር የተቀመጣል መሰለውም ኧረ ለዚህ ተውሱን እያሉት ማን ያዘው ወንድሞቹ ሊይዙት አልፈለጉም ቤት ውስጥ ሴቶች ብቻ ናቸው አባትየውን ያለው ከዛ ዞር በል ብለው እንደዚህ ልቅ አጎር ይዙ ሲሉ ዞር በል አባዬ ብሎ ምንጭቅ ሲያደርጉ ጊዜ አባትየው ድከው ደነገጠ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው ያሉት አባትየው በቃ ማለት የሐዋርያት ሥራ ምዕራፍ 7 እና ምዕራፍ 8 ነው በቃ ባይሙሩ የመጣብኝ ያሉት አባትየው ሰማዕቱ ቅዱስ እስጢፋኖስ በአይሁዶች ሸንጎ ፊት ሲከራከር ፊቱ እንደ መልአክ ያበራ ነበረ ይላል እዚህ ቦታ ላይ ያየሁት ራሱን ነው አሉ ይሄ ፊቱ አንገቱ ብቻ በፊቱ ላይ ሌላ ፊት የሚያበራ ፊት አየሁ ተደርበው እንዴት ነው ህልም ፊልም ላይ ሲያሳዩ ህልም ወይም የሰከረ ሰው ወይም የጠጣ ሰው ውዥንብር ሲልበት ፊቱን ይደጋግሙታል ሪፒቴሽን ያደርጋሉ አይደለ እንደዛ ነው ያየሁት አሉ በስመ አብ ለመጀመሪያ ጊዜ ጴንጤ ከሆንኩ በኋላ በስመ አብ ወልድ መንፈስ ቅዱስ ብዬ ወደ ነበርኩበት ከእንቅልፌ እንደመባነን የባነንኩት አሉ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ልጄ ነው አሉ ምን አባዬ አሉ ልጆቹ ይሄ ልጅ አይደለም መልአክ ነው በቃ ደስ ያለው ነገር ያደርጋሉ ተአምር ነው በእውነት ከዛ እኔም ደነገጥኩኝ እኔ አላየው ምንም ያየሁት ነገር የለም እኔ ራሴ ዝም ብለን ቆመናል እኔ እንዲያውም በር ላይ ነው የቆምኩት ምክንያቱም እንትን ነው በአዳም ልኮ የሚመለክበት ቤት ነው ቀፈፈኝ ቤቱ ይሸታል ደስ አይልም ሺሻም አለ ጫቱም አለ ጣኑ ደግሞ ዋንጃው ያስጠላል ብቻ እና ዳር ላይ ቆሜያለሁ በር ላይ
ጭቅጭቃቸው እስኪቆም ድረስ ማጣራትም ፈለኩ። ገና እንደገባን ስለሆነ ነገሩ የተፈጠረው መጀመሪያ ማን እኔን ያውቀኛል የሚያግዘኝ ሰው ፍለጋ ነው። ከዛ ወዲያው ነው የተፈጠረው ነገር። ወዲያው ነው እንደገባን ነው የተአምር የተፈጠረው። ልጄ እባክህን ይቅር በለኝ ብለው እግሩ ስር ተደፉ። ዞር በል አባዬ ዞር በል፣ የታለ ጨሌው አምጩ ጨሌውን አለ አክስቱን ዘመዱን ማለት ነው። ከዛ በቃ ማለት ልጁ የ18 ዓመት ልጅ አይደለም። በቃ በዛ ሰዓት የ40 ዓመት ጎረምሳ በአፉ ላይ የሚናገረው ንግግር ጩኸቱ የጎረምሳ ጩኸት ነው የምሰማው። እኔ የጎረምሳ ድምፅ ነው የምሰማው። ይሄ ወጣኔ ያላል ወጠጤ እንደዛ ነገር ነው ድምፅ የምሰማው። ግን ለእነሱ የሚሰማቸው ድምፅ የሚያስተጋባ ድምፅ ነው መሰለኝ። እና እሺ ቆይ አትጩህ፣ ወይኔ ሲያስፈራ ድምፁ ምናምን ይላሉኛል። ለእኛ ኖርማል አንድ የሚጮህ ጎረምሳ ድምፅ ነው የሚሰማን ለእኛ ለሶስታችን። ምን ሆነዋል አሉ። ተርበተበቱ፣ በቃ ደነገጡ። እኔም ራሴ በጣም ነው ደስ ያለኝ ይሄን በማየቴ። ከዛ ዞሮ መምህር ተስፋ ያግዘኝ እንጂ አለኝ። ምን ላግዘኝ ወንድሜ፣ በጣም እኮ ተቆጥተሃል አልኩት። እየተቆጣሁ አይደለም እየተቃወምኩ ነው፣ አብራችሁን ተቃወሙ እንጂ አለ። እሺ አልኩኝ እኔም። ከዛ ማዘር አምጡ የሚሉትን አምጡ አልኳቸው። ይሄው አሉና ውርውር አደረጉት። እግዚአብሔር ይገስጽህ አለ። እግዚአብሔር ይገስጽህ ብሎ ጨሌው ላይ አማተበበት። ቅቤ ሲቀባ የነበረው በሙሉ እንዳለ በረሮ፣ በአይኔ ያየሁት ነው። በረሮ ትል እዛ ቦታ ላይ በሙሉ እንዳለ ጨሌ የወደቀበት ቦታ ላይ ፈሉ። በእርግጥም እነሱ ተአምር የሚሉት ምትሃት ያደርግ እንደነበረ ማሳያው ያ ነው። ቅዱስ ጳውሎስ ወደ አንዲት እመቤት ቤት ሲገባ ጣዖት ወደሚመለክበት ቤት ሲገባ መንፈስ ደንግጦ አንድን ሰው ረግጦ ወጣ እንደሚለው ልክ እንደዛ መንፈስ ሲወጣ በደንብ ያየ ነው በአይናችን። መንፈሱን ሳይሆን ራሱን ሲወጣ የቤቱን መጋረጃ ማንም ሳይነካው፣ ከዚህ እንግዲህ ረጅም መጋረጃ ነው ከኋላ ይታያቸዋል። መጋረጃ በጣም ትልቅ መጋረጃ ነው። እንደዚህ ተነስቶ ነው እንደዚህ ውልብ ብሎ ሄደው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አልኩኝና ዙሩ ሁላችሁም ወደ ምስራቅ አልኩኝ። በምስራቅ በኩል እዛ ሄድንበት ሰፈር ቅዱስ ሚካኤል ቤተክርስቲያን አለ። ፊታችሁን አዙሩ አልኩኝና ዞርን። የቻለውን ያክል አማተብን፣ ጸለይን። አባትየውም አብሮን አማተበ። ያዩት ነገር ሁሉ አስደንግጧቸዋል። እኔም ራሴ በጣም የደነገጥኩት ክውን ያልኩት። አሁን ይህን እንዳልናገር በሰፈሩ ላይ የምትካድም ሴትዮ ነች። በሰፈሩ ላይ ስትካድም የነበረች ብቻ ሳትሆን መጥፎ ነገር ስታደርግ የነበረች ሴትዮ ነች። ታሪኳን ልናገር ነው። ስለዚህ ያጠቋታል። ኢቭን የሰው መሬት ሁሉ ወስዳለች በድግምት። የሰው መሬት ወስዳ ፎቅ ሰርታለች በድግምት። ስለዚህ ሌላ ችግር ይፈጠርባታል ተብሎ ስለሚታሰብ እኔ ብቻ እንዳወራው ስለተፈቀደው እንጂ ሙሉ ቪዲዮ ቀርጬዋለሁ። ከዛ ማለት ይሄ የተፈጠረውን ተአምር አይደለም ኢንተርቪው ማለት ነው። ይቅርታ እሺ፣ ኢንተርቪውን ቀርጬዋለሁ። በአይናችን ያየነው ነገር በሙሉ እውነተኛ ማስረጃ ስለሆነ ብቻ ሁሉም በአንድ ቀን ንስሐ ሊገቡ ተስማሙልኝ። በአንድ ቀን በቃ ጠብቁኝ መጣሁ አልኩኝና እዛው ቤት ውስጥ እንዳሉ አንድ ማላቃቸውን አባት እዛው የሆነ ደብር ላይ ሄጄ እዛው ሚካኤል ላይ አባቴ እንደዚህ ነገር ተፈጥሯልና እስቲ መተው ኑዛዜ ተቀበሉልን። እሺ አሉና እግዚአብሔር ይስጣቸው በ5 ሊትር ጀሪካን ጸበል ይዘው መጡ። ሄድን። እየቆጠቡ ሁሉንም አጠመቁልኝ። ድርሳነ ሚካኤል ተጸለየ። ሁሉንም አሳለሙ። ሁሉንም ኃጢአታቸውን ተናዘዙ በዛው ቀን። ከዛ እኔም ተሳለምኩኝ። በጣም ደስ አለኝ። ግራ ገባኝ ምንድነው? ሁለት ነገር ነው። አንደኛ ልጅቷ ላይ ያለው መንፈስ አልተሸኘምና እየለፈለፈ ነበረ። ሁለተኛ ነገር ደግሞ አባትየው ላይ ያለው ማነው ካህኑ የሰሙት ነገር እውነት ቢሆንም የመላከ መንክራት የመምህር ግርማ ወንድሙ ጠላት ናቸው። ጠላት ብቻ ሳይሆኑ አይወዷቸውም። ትምህርቱን አስተምሮንም አይፈልጉትም። የተፈጠረውን ነገር ግን ቤተሰብ ሲናገር ሰምተዋል። እና ልጄ ያሉኝ አቤት አልኳቸው። እንደው የምትሉት ነገር ደስ አይልም፣ አልፈልገውም። እኔ እንዲያውም ቀንደኛ የመምህር ግርማ ጠላት ነኝ። ግን አሉ ግን አሁን ተፈጠረ የምትሉት ነገር ይሄ ሁሉ ድራማ ትክክል ነው አሉኝ። አዎ የኔ አባት ምን ነው አሳልመው ንስሐ አስገብተው ከጨረሱ በኋላ እንደዚህ ይላሉ። እኛም እኮ ግራ ገብቶን ነው። እስቲ ጎረቤት ይጥሩና በዚህ ቤተሰብ ውስጥ ምን ይመለክ እንደነበረ ይጠይቁ አልኳቸው። እሺ ጥሩልኝ አሉ። ከዛ እርሶ ይሄዱና ይጥሩ ጎረቤት፣ እኛማ ከጠራን የአይጥ ምስክር ድንቢጥ ይሉናል አልኳቸው። እና ሳቁና እሺ ብለው ወጡ። ሄዱ። እንደው እዚህ ቤት ምን ይደረጋል አሉ። እንዴ እዚህ ቤትማ ያው ቀን ከሌሊት ጫት እየተቃመ ሽሻ ምናምን እየተደረገ ዱዓ እየተደረገ የስራ የቢዝነስ ምናምን ስራ ይሰራል ነው አሉ። እና ተመልሰው መጡና አዎ እንዳልከው ነው፣ በእርግጥ እውነት ነው ይሄ ነገር
እውነት ነው ማለት ነው አሉ እንደዚህ ብለው። ምን ስላቸው ይሄ የምታቀርበው ነገር እንዴ አባ ያቆኛል እንዲያልኳቸው ገና ሳይን ያወኩ ነው እኮ እንደው እስቲ ጉዱል እሺ ብዬ መጣሁት እኮ እስቲ ጉዱል ልስማልኝ ብዬ ነው አሉኝ። ለካ እሳቸውም በቦታቸው የኔን ትምህርት ያዳምጣሉ። እና የጭፍን ጥላቻ ስለነበረ ነው በወቅቱና አንዱ የጨነቀኝ ይሄ ነውና አባ አልኳቸው ንስሐ የሰጧቸው ልጆች በአይምሯቸው ላይ እንክርዳድ አይዝሩባቸው። ከካህናት መካከል ይህንን ትምህርት የሚጠራጠራል ብለው ካሰቡ አሁንም ከእጆት ያመልጣሉ፣ ከእግዚአብሔር እጅ ያመልጣሉ። እኔ አስረክቦታለሁ ይሄን ቤተሰብ ያጥምቁ፣ ወስደው ቄደር ያስጠምቁ፣ ይሄን ቤት ጸበል ይርጩ። ይሄ ቤት ለእርሶ ሰጥቼዎታለሁ። እኔ ከዚህ በኋላ አልገኝም። ምናልባት ገጠመኝ ብዬ ላቀርበው እችላለሁ እንጂ ከዚህ በኋላ እኮ እኔ የዚህ ቤት ወንድም የዚህ ቤት ቤተሰብ ነኝ እንጂ ሌላ የማደርገው ነገር የለም። አባ ገሌ ጋር ሄዱና ተጠመቁ፣ እዚህ ቦታ ሄዷል። ራሱ እግዚአብሔር ስራ ሰርቷል እኮ ይሄን ነው እኛ የምንፈልገው አልኳቸው። እንግዲያውስ ለእኔ ካስረከብከኝማ ችግር የለውም አሉኝ። ግን ደብተርና የምትባለው ነገር ከሌለች ቦት ብቻ ነው ይሄን የማደርገው። በጎን በኩል ለእርሶ የሚነግረኝ ሰው ካለ እጠይቃለሁ። ስማቸውም ቀድሞ ስለነገሩኝ ካልሆነ ግን እኔ ከእርሶ አባትነት ልጆቹን አወርዳለሁ። በዚህ ተስማማን። አይ እንደዚህ ያለ ነገር እንኳን የለብኝም ነው እንደዚህማ አትበለኛል። አይ የኔ አባት እንግዲህ ቀጥታ መምህር ግርማን የሚቃወም ደብተራ ብቻ ነው አልኳቸው። አይደለም ይሄ ገንዘቡ ጉዳይ ነው ምናምን አሉ። ምን ገንዘብ? እንደው እዛ ጉባኤ ላይ እንደው ዣንጥላው ላይ የሚሰበሰበው ገንዘብ የሚመጣው ነገር ሁሉን ሳይው እንደው ቅጠል እላለሁ አሉ። ምኑን ያቃጠሉት አልኳቸው። ሰው ቤተክርስቲያን አሰሩ ተብሎ ሳንቲም ስላመጣ ስለሰጠ ነው? አይ እንደው እሱ ብቻ አይደለም ተው እባክህ ማታውቀው ነገር አለ የኔ አባት አልኳቸው። አቡነ ተክለ ሃይማኖት በነበሩበት ዘመን ቅዱሳን አባቶቻችን በዘመናቸውና አቡነ ኖሪዮስ ደቀ መዛሙርቶቻቸው ሁሉም የአቡነ ተክለ ሃይማኖት በነበሩበት ዘመን ቤተክርስቲያን ይሰራል አይሰራም አልኳቸው። ይሰራል አሉ። በምን ይሰራ ነበረ? በወርቅ በአምድ በምናምን አይሰራም አልኳቸው። አዎ ወርቅ በምንድን ነው የሚመጣው? በገንዘብ አይደለም እንዴ? ኢትዮጵያ ገንዘብ አልነበራትም ስላቸው፣ አዎ ነበረ። ታዲያ አቡነ ተክለ ሃይማኖት እጃቸው ላይ ገንዘብ ምን ያደርጋል? መነኩሴ ከሆኑ ያውም መምህር ግርማ መነኩሴ አይደሉም። አቡነ ተክለ ሃይማኖት ግን መነኩሴ ናቸው። ያንን ቤተክርስቲያን የሚያሰሩበት ንብረት ከየት መጣ? ከህዝቡ አይደለም? አዎ ሆ ብሎ ህዝቡ አምጥቶ ቤተክርስቲያን ያሰራል። ሆ ብሎ ቤተክርስቲያን ይሰራል። ከዛ ቅዳሴ ይቀደስበታል። ጣዖት ይመለክበት የነበረበት ሰፈር መጥቶ ቁርባን ይወስዳል። ንስሐ አባቶች የሚያዝበት፣ ንስሐ አባቶች ያሉበት፣ ማህሌት የሚደረስበት፣ ቅዳሴ ኪዳን ሁሉ ነገር የሚደረስበት ይሆናል። ይሄ ሁሉ ግን ከህዝቡ በመጣው ገንዘብ ነው። እና አቡነ ተክለ ሃይማኖት በነበሩበት ዘመን በሄዱበት ቦታ ቤተክርስቲያን እያሰሩ አይደለም እንዴ ሲያልፉ የነበረው? ታዲያ ንብረቱ ገንዘቡን ስለያዙት ጥቅመኛ ናቸው ማለት ነው አልኳቸው። ወደ ምን አዞርክብኝ? አይ ገድሉን ብቻ ሳይሆን ማየት ያለብን ዘመኑ ላይ እንቀመጥ፣ በአይነ ህሊናችን በምናባችን በቅዱሳን ዘመን እስቲ እንገኝ፣ እናስበው። ቤተክርስቲያን አሰሩ አሳነጹ ሲባል እሳቸው በሉ ስሩ ብለው ነው የሚሄዱት ወይስ ታንጾ እስከሚያልቅ ድረስ ይጠብቃሉ? አብረው ይሰራሉ የሚለው ነገር ያስቡታል? ግን ሲሰራ እንዴት ነው የሚያሰሩት? እስቲ ለምሳሌ አቡነ ኤርሚያስ ይኸው እየዞሩ እየተዘዋወሩ ቤተክርስቲያን እያሰሩ ነው፣ የተጎዱትን እየረዱ ነው። ያ ማለት እሳቸው ገንዘብ አላቸው ጥቅመኛ ናቸው ማለት ነው? ለምን በእነዚህ አባቶች ላይ ሲሆን መናፍስት በሚያባርሩ አባቶች ላይ ሲሆን ይከራል ነገሩ። መኪናም ሲይዙ ወይም የሆነ የግል ኑሯቸውን ሲኖሩ ስላደረጉት አስተዋጽኦ የተሰጣቸው ስጦታ ስላላቸው ለምንድን ነው ህዝቡ ቢቀናው? ለምንድን ነው ሰው አይኑ ደም የሚለብሰው? ምን ችግር አለው ብዬ አልኳቸው። ይሁን አይ ደህና አሉኝ። በዚህ ተለያየ። አይ ገርማችሁም እንዲሁ ድብትርና የለባቸውም እኮ ግን የግል ጥላቻ ዝም ብሎ በቃ ቅንዓት፣ ገንዘቡ የት ሊገባ ይችላል ይሁሉ ገንዘብ ብሎ ማሰብ፣ ማብሰልሰል ወይ ምናልባት ፈርቅ ተካፋይ ለመሆን ማሰብ ማለት ነው እንግዲህ። እና መፈረጅ በጣም መጥፎ ነው። በዚህ የተነሳ ትንሽ ንስሐ ሊገቡ የሚፈልጉ የነበሩ ሰዎችን ቅራኔ ሊፈጥሩብኝ ነበረ። በጣም ተበሳጭቼ ነበረ። በዚሁ ተጠናቀቀ። እዚህ ቤት ውስጥም እዛ ቤት ውስጥም መንፈስ ቅዱስ ገብቶልኝ ተጠናቀቀ። ከሁሉ የገረመኝ ሁለት ነገር ነው። አንደኛ ልጁ ፊቱ እንደ መልአክ ያበራ ነበር የሚለውን አባትየው ማየታቸው፣ ሁለተኛ እኔ ራሴ መጋረጃው ሲውለበለብ ማየቴ። በነገራችን ላይ ማልዋሻው 1 ሜትር የሚንሳፈፍ ደብተር አይቻለሁ ባይኔ፣ ገጠር ማለት ነው። ባይኔ ከ1 ሜትር ከፍ የሚል ደብተር አይቻለሁ። ይሄንን ከፈለክመን ካልፈለክ ቶ ለዚህ ነው አተኩሬ ድብትርናን መቃወመው። ለዚህ ነው አተኩሬ መናፍስትን መቃወመው። ይሰራል፣ እያደረገ ነው፣ እየሰራ ነው፣ ውሸት አይደለም።
የሚያደርገው በሰይጣን አሰራር ነው። እውነት ነው ስላችሁ ምንድነው ምትሃቱ አለ። ውሸት ነው እንዲህ ያለ ነገር የለም የምትሉት ነገር አይደለም አለ፣ እየተደረገ ነው። ግን ሰይጣን ነው፣ አጋንንት ነው፣ ተዋርሶ ነው። እና መጋረጃው ከዚህ ተነስቶ ውልብ ብሎ በመስኮቱ በኩል ወጣ። መጋረጃው ልክ ንፋስ እንዴት ነው ኃይለኛ ንፋስ ሲገባ እቃውን ምስምስ አር የሚያደርገው መጋረጃው ውልብልብ ባር የሚለው እንደዛ ማለት ነው። ምንም ንፋስ በሌለበት ቦታ ላይ ይሄን ሁሉ ያደረገው ግን ልጁ ነው። አማትቦ እግዚአብሔር ይገስጽህ ነው ያለው። በቃ ይቺን ቃል የተናገረ እግዚአብሔር 7 ፊደል አለቀ። እምነት ነው የሚፈልገው። ሌላ ኢየሱስ አያስፈልግም። ኢየሱስ ክርስቶስ በቂ ነው። ኦርቶዶክስ ውስጥ ያለውን ኢየሱስ በንጽህና ጥሩት። ስጋው ደሙን ተቀበሉ። የተዋህዶ ንጉሥ፣ ጉልላቱ መስቀል፣ መሃል ብትገቡ ታቦት፣ ከታቦቱ ላይ ስጋና ደሙ፣ ዙሪያውን የምንማርባቸው ቅዱሳን ስዕላት፣ ጉባኤ ትምህርት የምንማርባቸው ሁሉ ነገር እኮ ወደ ላይ ከፍ የሚያደርግ መንፈሳዊ የሆነ አገልግሎት ነው። ይችን ጥለው ነበር የሄዱት። እናትና አባት ደነገጡ፣ አፈሩ። ከዛ ልጅቷ ላይ ያለው መንፈስ መቼ ተሸኘ? አሁን ባለፈው ሳምንት። ዛሬ ደግሞ ያቀረብኩላችሁ። ሲሸኝ ግን መጀመሪያ የወጣው ራሱ ያስገባችሁ መንፈስ ነው። አሁን ራሱ ያስገባችሁ መንፈስ ልክ ሲወጣ ሌሎቹም እንወጣለን አሉ። አያችሁ፣ ፈቃድ በፈቃዳችን የምናስገባቸው መናፍስቶች ጉልበተኞች ናቸው። እኛ ላይ ጉልበተኛ የሚሆኑብን ራሳችን የምናስገባቸው መናፍስቶች ስለሆኑ ያለ ፈቃዳችን ሰዎች የላኩብን መተት፣ ዛሩ፣ ምኑ የገቡብን ቡዳው ምኑም ጉልበተኛ የሚሆንብን ይሄኛው አፍኖ ስለሚይዛቸው ነው። ግልጽ ነው አይደለም? እና ቤተሰቦቼ ለዛሬ የነበረን መርሃ ግብር ይሄን ይመስላል። ገጠመኙን በጣም ተምሬበታለሁ። እንደ ማጠቃለያ ግን አንድ ነገር ልንገራችሁ። ለምን ይመስላችኋል የመናፍቅ መንፈስ ቀዥቃዣ የሚያደርገው? ለምን ይመስላችኋል ወደ ሌላ እምነት በተለይም ወደ ፕሮቴስታንት እምነት ሲገቡ ተዋህዶን የሚነቅፉት የሚሳደቡት? ለምን ይመስላችኋል እዛ ከገቡ በኋላ ኦርቶዶክስ ላይ አንባቢ ያልነበሩ አዋቂ ያልነበሩ እዛ አዋቂ ነኝ ለማለት አንባቢ ነኝ ለማለት ወይም ደግሞ በቃ ጨርሻለሁ ለማለት የሚሞክሩት? ይሄን አስተውላችኋል? ግን የመንፈሱ ባህሪ 3 አይነት ነው። 3ቱ ተቀራራቢና እጅግ በጣም አስደናቂ ባህሪ ነው። የትኛው መንፈስ? ኦርቶዶክስ እያለን የነበረው የመናፍቅ መንፈስ ወይም የአዳልሞቴ መንፈስ ማለት ነው። አንደኛ ዛር ከሆነ አዳልሞቴ ዛር ከሆነ ሲወለድ ጀምሮ በአመቺሳ መልክ እንዲሰጥ ያደርግና የራሱ ያደርገዋል። ስለዚህ የራሱ ከሆነ እንደፈለገ ነው የሚነዳው። እንደፈለገ ስለሚነዳው ባህሪንም፣ ጸባይንም፣ ስጋንም፣ ገንዘብንም፣ ህይወትንም፣ ኑሮንም በራሱ በመንፈሱ መሪነት እያቀያየረ እያገለባበጠ እያዘበራረቀ ነው የሚያኖረው። የመጀመሪያው ትልቁ የመንፈሱ አስደናቂ ባህሪው ዛር ሲሆን ነው። ሁለተኛ ነገር ደግሞ ከተወለዱ በኋላ በዚሁ በአዳልሞቴ መንፈስ ባህሪ ቡዳ ከሆነ የቡዳ መንፈስ ሆኖ አዳልሞቴ በቡዳ መልክ ከገባ የዛ የበይውን ሰውዬ በቡዳ የበላውን ሰውዬ ወይም የበላቻትን ሴትዮ መንፈስ ይዛ ወይም ይዞ ነው የሚያወራው የሚለፈልፈው ምን የሚለው። ይሄ ሁለተኛ አስደናቂ ባህሪው ነው። ሶስተኛና ትልቁ አስደናቂ ባህሪው ደግሞ ካደግን በኋላ የመናፍቁ መንፈስ ከሰዎቹ ከምንሰማውም መዝሙሮቻቸውም ከአትሞስፌሩም ከሁኔታውም ከሁሉም ነገር ወደኛ ውስጥ ይገባና እኛ ውስጥ ሆኖ አቅጣጫ ለማስቀየር የሚሞክር አካሄዳችን ካላማረው ነገ ከነጎዳ ገነት የምንገባበት እድል ውስጥ ከገባን ህይወታችን የሚድን ከሆነ ካሁኑ ምን ያደርጋል? የሆነ ነገር እየወሰወሰን እንድናድግ ያደርገንና በዛ በተወሰወስ ነው በመዝሙሮቻቸውም በጓደኝነትም በፍቅርም በምንም እንድንገባ የማድረግ ባህሪ ያለው። እነዚህ ባህሪዎቹ ደግሞ በፊት በተለይ ሶስተኛ ላይ አሁን ያልኳችሁ በምንድነው? በግል ኃጢአትና ይሄ በመላመድ በሶሻል ላይፍ በፍቅር በምናምን በማስመሰል የሚያስወስድ ነው። ይሄ በእናቶቻችን ላይ የሚታይ የነበረ ነው። ዛር ሲሆን አንድ የእስላም ጾም ያስጾማቸዋል፣ አንድ ደግሞ ኦርቶዶክስ ነኝ ይላሉ። በጥምቀት ጊዜ ይሄዳሉ፣ ጠንቋይ ቤት ሲሄዱ ደግሞ የእስላም ጾም ይጾማሉ። ይሄ መንፈስ ያለባቸው ሰዎች ዛሬ ላይ ፕሮቴስታንትም መሆን ይችላሉ። ዛሬ ላይ መናፍቅም ቢሆኑ ወይም ሌላም እምነት ቢከተሉ አይደንቅም። ለምን? መንፈሱ መጀመሪያ ምን እያደረገ ነበረ?
ሁሉም አንድ ነው ወይም መዘባረቅ። ሃይማኖት አይሰራም ጥቅም የለውም የሚለው እኮ ለዚህ ነው። ፕሮቴስታንቶች አሁን ሃይማኖት ፎርጌት አባውት ሃይማኖት የሚሉት እርሳዋ፣ ስለ ሃይማኖት ተወው እምነት ብቻ ይላሉ። ግን አይደለም። ለዚህ ነው ይሄ መንፈስ ስላለ ነው ሃይማኖት አይጠቅምም የሚሉት። ሁሉም ውስጥ ፓርቲሲፔት ሲያደርግ የነበረ መንፈስ ነው። ባህሪውም ይሄ ነው። ሌላው እናቶቻችን ላይ ሁለተኛ ላይ ያልኳችሁ ከተወለዱ በኋላ በቡዳ ይበላሉ አይደለም? እናቶች አይን ላይ የቡዳ መንፈስ ካለና ልጆች በቡዳ ተበልተው ካደጉ የሴትዮዋን ባህሪ ይዘው ነው የሚሄዱት። እና እኔ አስታውሳለሁ የሆነ ጊዜ ላይ አንድ እናት ቆይቷል፣ ግን ጴንጤ ሲሆኑ ጎረቤት ያለችው ልጅ ጴንጤ ሆነች፣ አብራ ያሳደጓት ልጅ። እንዴት በቃ እኔ እሳቸው ያሉበት እምነት ውስጥ ነው መግባት የምፈልገው ብላ ገባች። ቤተሰብ በጣም ነው ያዘነው፣ ጎረቤት የልጅቷ አባትና እናት ማለት ነው። ሴትዮዋ በልጆቻቸው የተነሳ ጴንጤ ሆኑ። መንፈሱ መናፍቅ ሲሆን አብሮ ነው ቡዳው መናፍቅ ሆነ። ሪሌሽን እስከዛ እድሜ ድረስ በቡዳ እየበሏት እንደነበረ ማሳያ ነው። ገባች አብራ፣ በመንፈስ ተያይዞ አብረው ገቡ። ሴትዮዋ ሲሞቱ ልጅቷ ተመልሳ ኦርቶዶክስ ሆነች ማለት ነው። ይሄ የሚያሳየው በቡዳ በየቀኑ ይመለከታት የነበረው መንፈስ ቀረ። ይላክ ነበር እንጂ ልጅቷ መናፍቅ ለማድረግ ጉልበት ነበረው እንጂ ኃይል አልነበረው። ምን ማለት ነው? የተወሰነ ድረስ ይሄዳል። ከዛ በኋላ ግን ልጅቷን ተጽዕኖ መፍጠር አልቻለም። ጎበዝ ብርቱ ስለነበረች መሰለኝ ተመልሳ መጣች ወደ ኦርቶዶክስ። የሚገርመው ይሄ ነው። አሁን ነው እንግዲህ ቅርብ ጊዜ ነው እንግዲህ ልጅቷ ይሄን ማስተዋል የጀመረችው። ቆይቷል ግን የተፈጸመው ነገር ስናወራ ስንጫወት ግን ይሄ ነገር እኮ እንደዚህ ሊሆን ይችላል ብላ ስታስብ፣ አዎ በትክክል እንደዛ ነው። እዚህ ጋርም ስትመጡ ደግሞ በሶስተኛ ወገን ላይ የምነግራችሁ ደግሞ እናንተ ወዳችሁ ፈቅዳችሁ የምትሰሩት ኃጢአት፣ እናንተ ደስ ብሏችሁ የምታረጉት ኃጢአት ወይም የምናደርገው ልበላችሁ ራሴን ጨምሬ ደስ ብሎን የምንሳተፈው ኃጢአት በምናደርገው ኃጢአት የሚመጣው መንፈስ ከተደረገብን መንፈስ ይልቅ እጥፍ ጉልበት አለው። ደጋግሜ ነው የምናገር ይሄንን። ሰዎች እኛ ላይ መተት ሲያደርጉብን፣ ቡዳ ሲመጣ፣ ሳናውቅ ሳንፈልግ ስንጨቆን፣ የሆነ ነገር ሲወረወርብን ምናምን ተወርሮብን ወይ የሆነ ነገር በሽታ ምንም ተልኮብን ከሆነ እሱን እግዚአብሔር ያዝንልናል፣ መላእክቶችን ያግዘልንና ያስወጣልናል። እኛ ግን ወደን ፈቅደን ያስገባናቸው መናፍስቶች ወይም በራሳችን ኃጢአት የሳብናቸው መናፍስቶች በፈቃዳችን ነው መውጣት ያለባቸው። የምን ፈቃድ? ከእግዚአብሔር ፈቃድ በፊት መጀመሪያ እኔ ኃጢአተኛና በደለኛ ነኝ፣ ንስሐ ልገባ ይገባኛል፣ ከዛ እግዚአብሔር ይምረኛል የሚለው ሐሳብ መምጣት አለበት። ይሄ ነው። ከዛ ንስሐ ስንገባ ደግሞ ሁለት አይነት ነው። አንደኛ እኛ እንጸጸታለን፣ ሁለተኛ ንስሐ አባት ከሄደን ንስሐ እንገባለን። ከዚህ ቀጥሎ ደግሞ የሚመጣል ትጋት የሚባል ደግሞ አለ። ተጋድሎ፣ ትጋት ማለት ይበለኝ አጥፍቻለሁ ስለበደልኩ ነው ቶሎ ያልተፈወስኩት ብሎ ማለት ደግሞ መለማመድ አለብን። አስቴርና መርዶኪዮስ የሞት ደብዳቤ ተመቶባቸው ነበረ ከነ ሁሉም አይሁዳውያን ጋር የሀገሩ ህዝቦች ከእስራኤላውያኖች ጋር ማለት ነው። ግን ከዛ የህይወት ደብዳቤ ደግሞ ሲቀየርላቸው ደብዳቤው በሞት ደብዳቤ እስከሚቀየር ድረስ ማነው የህይወት ደብዳቤው ሄዶ የሞት ደብዳቤው እስከሚሰረዝ ድረስ የተወሰኑ ሰዎች ዋጋ ከፍለዋል። ለምን? ቀድሞ የሞት ደብዳቤ ሄዷል። የሞት ደብዳቤ ስለሄደ የተወሰኑ አይሁዶች እየሞቱ ነበረ፣ በባቢሎን ማለት ነው፣ በፋርስ እና ሜዶን እና እዛ ቦታ ላይ የህይወት ንጉሱ እንዳይገደሉ ብሏል የሚለው ደብዳቤ እስኪመጣ ድረስ የተወሰነ ሰው ሞቶ ነበር። አሁንም ባለንበት ዘመን የተወሰነ ነገር እናጣለን። ለምንድን ነው የምናጣው? በፈቃዳችን ያመጣናቸው ነገሮች ዋጋውን እስከምንከፍል ድረስ ማለት ዋጋ የሚከፍሉ ዋጋ እንከፍላለን። ለንግግሮቻችን ፍሬውን የአፍህን ፍሬ ትበላለህ ነው የሚለው። ትንሽ መታገስ አለብን። ቶሎ መዳን የለም። ቶሎ አውቆ ቶሎ መዳን የለም። ቆይ እግዚአብሔር በደንብ እስኪምረኝ ይበለኝ፣ አጥፍቻለሁ። ያለ ኃጢአታችን ተቀጠንም ከሆነ ደግሞ እግዚአብሔር እኔን ማስተማሪያ ሊያደርገኝ ፈልጎ ነው። ኢዮብ አሁን ምን ኃጢአት ሰራ? እንኳን ለራሱ ለልጆቹ እንኳን መስዋዕት የሚያቀርብ ግን ምንም ሳያጠፋ ብዙ ግፍ ብዙ በደል ደረሰበት በዲያብሎስ። ግን ኢዮብን ማስተማሪያ ያደረገው ይኸው መጽሐፈ ኢዮብ ተብሎ መጽሐፍት መጽሐፍ ሳይጀምሩ በፊት ለዚያውም ብኩርናውን ከተቀማው ከኤሳው ዘር ነው ኢዮብ፣ ጻድቁ ኢዮብ ማለት ነው። ግን ልጆቹም ሞተውበታል። ኢዮብ እንደገና ወደ ነበረበት ህይወቱ ተመልሷል። ስለ ልጆቹ ደግሞ እግዚአብሔር ያውቃል፣ ገነት አስገብቷቸዋል። ያ ምንድነው? የኢዮብ ጸሎት ነው። በከንቱ አይገለውም፣ አያጠፋውም። ሚስቱ ግን ቀረባት እና የተወሰነ ነገር እናጣለን ማለት ይሄ ነው። እውነትንና ውሸትን እስኪለይ ድረስ የተወሰነ ነገር እናጣለን። መናፍስቶቹ ከኛ ጥርቅም ብሎ እስኪወጡ ድረስ የተወሰነ ነገር እናጣለን። የምናጣው ግን
እግዚአብሔር ሊያሳጣን ፈልጎ ሳይሆን የማይጠቅመን እንዲወስድ ነው። ይምጣ። አሁን አንድ ሰው በሰላቢ መንፈስ ሀብት ንብረቱን ካካበተ በኋላ መንፈሳዊ ሲሆን ተንኮታኮተ። ከዛ እዛ ቦታ ከሄድኩ በኋላ ነው ዳህ ሆንኩት፣ ሁለተኛ ጸበል ቦታ አልሄድም እንዴ በስማ ምናምን ብሎ ማለት ጀመረ። ተው አይደለ? እስቲ በሉ ተው። በሰላቢ መንፈስ የተሰበሰበ ገንዘብ ተባርኮ ወደዚህ ሊመጣ አይችልም። ምናልባት አስራት ወጥቶለት ለነዳያን ተመግቦ እግዚአብሔር ሆይ ባርክልኝ ከተባለ አዎ እንጂ ሰብስቦ ጤንነቴን ብቻ ነው የምፈልገው፣ ሀብቴ ግን አይነካብኝ። ልክ መምህር እንዳሉት አንተ ውስጥ እኮ ወደ ፈቅድ ያስገባው መንፈስ አለ እና ሲጮህ ውጣ ስለው አልወጣም፣ ሰውዬው ይፈልገኛል ራሱን ያስገባኝ ብሏልና ላስወጣው ወይ አሉት። አይ አባቴ ይሄ የእንትኑን የገበያና የንግዱን ተውትና ሌላውን የበሽታውን አስወጡልኝ አላቸው ይባላል። መምህርን እኮ ነው። እና በጣም ነው የሚያስቀው የሰው ልጅ መናፈስን እኮ ነው። የደብተርና ልምምድ ማለት ይሄ ነው። ደብተራ ቦታ ይለማመድ ስለነበረ ይሄን ተውትና ይሄኛውን አስወጡልኝ። ተውት የሚለው እኮ ከመንፈስ ጋር አብሮ ለመኖር ሰው እንዴት ሲራመድ አጠገቡ የሆነ አካል እየተራመደ እንደሆነ ካወቀ በኋላ እንዴት አብሮ ይኖራል? እንኳን እሱ ፈቅዶ ወዶ ይቅርና እኛ እየተቃወምነው እንኳን ካጠገባችን የሆነ ነገር ያለ እየመሰለን እያማተብን ነው የምንሄደው አይደል እንዴ? ሳንፈልገው እንኳን መከተሉን አንፈልገውም እንኳን ፈልገ ነው ቀርቶ። እና ቤተሰቦቼ እንደው ባካችሁን የመናፍቅ መንፈስ ያለባቸውን ሰዎች ስታዩ እዘኑላቸውና እንደው ጸልዩላቸው እስቲ። በእውነት በጣም ደፋር መንፈስ፣ በጣም ቆሻሻ የሆነ መንፈስ፣ የተዋህዶ ጠላት የሚያደርግ መንፈስ፣ ሙልጭ አጎ የሚሳደብ ክፉ መንፈስ፣ የነጮች መንፈስ። የነጮች ትልቁ ዓላማቸው ምንድነው? ሴራቸው ተዋህዶ ማጥፋት አይደለ? ቤተክርስቲያን እውነተኛ የሆነ ሃይማኖት ማጥፋት አይደለ? ያ መንፈስ ነው የተጋባባቸው። ሰው ውልቅ ብሎ ከወጣ በኋላ በአንድ ጊዜ ስዕሉን ቅድድ እኮ ነው ያርጉት። እናትና አባት ቀዳደዱት። ቤት ውስጥ ያለውን ስዕል አስወገዱ። ኦርቶዶክስን የሚገልጽ ማንኛው ነገር አስወገዱ። በጣም ነው የሚያሳዝነው። እና ይሄ ቤተሰብ እንደዳነው የእናንተን ቤተሰብ ይዳን፣ ሁላችንም እንዳን እግዚአብሔር ይፍቀድልን። ሊቀ መላእክት ቅዱስ ሚካኤል ሁላችንንም አያሳፍረን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ። ሰላም እደሩ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቃል ሥጋ ነውና እግዚአብሔር አብ ልጄን ስሙት አለ። መለኮት ከሥጋ መዋሃዱን ወልድ መሰከረ። ለእርቀ ሰላሙ መንፈስ ቅዱስ በርግብ ተመሰለ። የአብርሃም እንግዳ በዛሬው ቀን ሥላሴ ተባለ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ
እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ምስጢረ ሥላሴ በዮርዳኖስ ለሰው ተገለጠ። ሰው በድሏልና ዳግም ልደት መወለድ በለጠ። በሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በሥጋ ወደሙ ተቀደስን የሰው ልጅ ታደለ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ተዋህዶን አየን ዓይን ሰርቶ በድፍን ግንባር ላይ እንዲህ ሆኗልና የፈጣሪ ሥራውን እንለይ። ፍጻሜ የሌለው መጨረሻ ለክብረ መንግሥቱ ድንቅ መካር አምላክ እግዚአብሔር በኃያልነቱ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ፍጹም አምላክ ሆኖ ተገለጠ በድንግል ማኅፀን። ለሔዋን መጽናኛ ከአምላካችን ማርያም ተሰጠችን። መጀመሪያ ቃል ነው የነበረው እግዚአብሔር ብቻ ነው። ቃልም ሥጋ ሆኖ ሁሉ በርሱ ተፈጽሞ አየነው። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ።
ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ